አይኔን ለማጠፋ ካሜራ ያለነካ እሺ ቆይ አይኔን ለማጠፋ ያለ መቀረጽ መብታለ ተናገር እሱ እሺ ጭርቅ አድርገው ጉልበት የለሰ ነው። ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ መኪናችን ውስጥ እንገኛለን ማለት ነው። የኪራይ መኪናችን ውስጥ እንገኛለን። እዚህ ጋር የምታዩት እህታችን እንግዲህ ጉዳት ላይ ናት። ለተወሰኑ ደቂቃዎች እንግዲህ አግኝተናት ቁጭ ብለን ያለ ነው። ጉዳዩን ከመናገሯ በፊት እንባዋ እየቀደማት እያለቀሰች ልታወራና አልቻለችም። ነገር ግን አሁን ተረጋግታልን ቡና ጠጠን ወደ መኪናችን ተመልሰናል ማለት ነው። ያው መረጋጋትም ስላለባት የደረሰባት ነገር ከበድ ያለ ነገር ነው። ነገር ግን እንግዲህ ምንድን ነው ምን ተፈጥሮ ነው የሚለውን ደግሞ እንደተለመደው ከአንደበቷ የምንሰማ ይሆናል ማለት ነው። እዚህ ጋር የምታየውና እኔና ኤርሚንነ እንግዲህ ጉዳዩን ለመያዝ እሷ ወዳለችበት ድረስ መጠናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቤተሰብ ሁኑ ላለው ማለት ነው። ቪዲዮ ደግሞ ብዙ ሰው ጥንቃቄ እንዲያደርግበት እይታ ብቻ እንዲኖረው አይደለም፣ ብዙ ሰው ጥንቃቄ እንዲኖርበት ሸር አድርጉ። ለምታውቋቸው ሰዎች ሸር እያደረጋችሁ ጥንቃቄ መደረግ አለበት። መታገዝ ባለባቸው ነገር ሰዎች መታገዝ አለባቸውና እንድንረዳዳ ለማለት ያክል ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ላለሁ። እሺ እኔ እህት እንደምን አለሽ? ደህና ነሽ? እግዚአብሔር ይመስገን። እንግዲህ እስኪ ያው ከስምሽ እንጀምርና ምንድን ነው የተፈጠረው ነገር ልትነግሪን የፈለግሽው ነገርስ ምንድን ነው የሚለውን ያው ለቅሶውን ታዩና እንደሱ በቃ ሳቅ ብለሽ ጠላትም ደስ አይበለው። እሺ እስኪ እያንዳንዱን ነገር የተፈጠረውን ነገር ንገሪንና በምን አይነት መልኩ ልንረዳሽ እንደምንችል እንወያይበት። ንገሪን። እሺ በመጀመሪያ ሀብቴ አመሰግናለሁ። እዚህ ድረስ ደውዬልህ ስለመጣህ በጣም ነው የማመሰግነው። ያው በፊት እኔ አረብ ሀገር ነበር የነበርኩትና በዩቲዩብ እከታተልሃለሁ ማለት አይሃለሁ፣ በብዛት አይሃለሁ። ለዛም ነው አሁንም የደወልኩልህ እና የኔ ስሜ ቅድስት እባላለሁ። ቅድስት ጌታቸው። 8 ዓመት ነው አረብ ሀገር የሰራሁትን ነገር የተነጠቁት። ለዛው አይዞሽ ቅድስት ያውን ተረጋጊና ቅድም እንደነገርኩሽ ካልተረጋጋሽ አሁንም ትተነው ልንቀመጥ ነው። እንደዛ ከመሆኑ በፊት ግን ማድረግ ያለብሽ ነገር ምንድነው? ያው እንዳውም ተረጋጊና ንገሪኝ። በእርግጠኝነት የምነግርሽ ቅድስቴ ቅድምም ሀፍቴ ሲያወራሽ ነበር ቡና ቦታ ቁጭ ብለንና የመጣሽበት ቦታ በእርግጠኝነት 100% እንባሽ የሚታበስበት መፍትሄ የሚሰጥበት ቦታ ነውና በምንችለው አቅም እህታችን የተንገላታሽውን እንግልት የደረሰብሽን ነገር እኛ አብረንሽ ተወጥተን ነው የምንለያየው እንጂ እንዲሁ ችግርሽን ሰምተን የምንለይሽ ልጆች አይደለንም። ስለዚህ ቅድስት አሁን ስራችን ቀለል ብሎ እንድንሰራ ሀፍቴም ቅድም ሲያወራሽ ነበር። ለዛ ነው ቡና እንጠጣ ምናምን እንደውም እኔ ቶሎ ሰርተን ወደ ሌላ ቦታ እንድንሄድ ነበር እንትን ያልኩ። ሀፍቴ ያው ተረጋጋ ብሎ ጊዜ ወስደን እንትን ያስላልሽ። ተረጋጊና ጉዳይሽን ንገሪኝ። በእርግጠኝነት ጉዳይሽን ፈተታ ነው በስርዓት መፍትሄ ሰጠንሽ ነው የምንሄደው። ስለዚህ ቅድስቴ ተረጋጊና አውሪን እህታችን። ይኸውልህ ወንድሜ የቀን ጨለማ ነው የሆነብኝ። እኔ ሀገሬ ላይ መጥቼ የቀን ጨለማ፣ ለዛውም መከዳት በቤተሰቦች አሰብከው። በጣም ከባድ ነው። በእኔ ቦታ ሆነ አንተ ስላላየኸው ነው እንዲህ ለመፍረድም የቀለለ እንጂ አይ ቅድስቴ አልፈረድንም፣ ምንም ነገር አልፈረድንም። ተረጋጊ ስትለኝ ነው እንጂ እውነትን ነው። እስካልተረጋጋው ነገሮችን ማስረዳት አልችልም። ልክ ነህ። እሺ ግን ማለት ነው በቃ ህይወት ጀርባዋን ነው የሰጠችኝ ለእኔ። ብዙ ነገር ያጣሁት እኔ ከአረብ ሀገር ስመለስ እናቴን አጥቻለሁ። እዚህ ያለችኝ አንድ እናት ነበረችኝ፣ እሷንም አጥቻለሁ። ከዛ በስተጀርባ ደግሞ ስንት ዓመት ሙሉ የለፋውበትን ቤት የአባቴ ልጆች ናቸው የወሰዱብኝ። የአባቴ ልጆች ማለትም ወንድሞቼ ማለት ነው፣ ወንድምና እህቶቼ። በቤተሰብ መከዳትን አያድርስብህ እና ያንን እያሰብኩኝ እንዴት ብዬ ተረጋግቼ ላስበው? ጌታ ሆይ ምንድን ነው እሺ ነገሩ የተፈጠረው? ምን መሰለህ፣ እኔ ያው ዱባይ 8 ዓመት ሰርቻለሁ።
እዛ የሰራውኝ ለቤተሰብ ነበር እየላኩኝ ነበረው። አሁን ላይ ደግሞ የተፈጠረ ያለው ለቤተሰብ ልኬ ቤት ገዛች እናቴ። ከዛን የአባቴም ልጆች ሆኖ አብረው እየኖሩበት ነበረ። ከዛን እናቴ ሞተች ከ4 ዓመት በፊት። ከዛ ለአባቴ እየላኩ የነበረውም ገንዘብ አባቴም ከልጆቹ ጋር ሆኖ እኔን አገለለኝ ማለት ነው። ለምን? ምንድነው ምክንያቱ አንቺን ሊያገልበት የቻለው? ምክንያቱም እኔ ነኝ እየላኩኝ የነበረው ገንዘብ እኔ ነኝ። ስለዚህ እነዚህ ናቸው ወንድሞቼ ማለት ነው። እነዚህ ናቸው አሁን ላይ እየወሰዱብኝ ማለት ነው። ከዛ ምን ተፈጠረ መሰላችሁ? እኔ ከመጣሁኝ በኋላ እዛ ቤት ሄድኩኝ። ከቤተሰቦቼ ናቸው ብዬ እዛ ቤት ስሄድ የእናቴን ሀዘን አልተወጣሁም ገና። ምንም ነገር የለኝም። እዛም ተቀምጬ ነው የመጣሁት። በጣም እዛም ጉዳት ደርሶብኝ ነው የመጣሁት። እዚህም ስመጣ ጉዳት ላይ ወደኩኝ። አካውንቴ ላይ የቀረችኝ ራሱ 100 ምናምን ሺህ ብር ነበረች። አሁን ላይም ተከራይቼ ነው ያለሁት። ከቤትም አስወጥተውኝ ማለት ነው። የገዛ አባትሽና ልጆች? የገዛ አባቴና ወንድሞቼ። ወንድምና እናት አትገናኙም? የሱ ልጆች ናቸው የአባትሽ ልጆች ናቸው ማለት ነው? ናቸው እንጂ የኔ እናታቸው ልጅ አይደለሁም። ከዛን አስወጥተው ጣሉኝ። እናቴም የለችም። እኔንም አስወጡኝ። ከዛን ቤት ተከራየሁኝ። ትንሽ ቤት ያለችኝ 100 ምናምን ሺህ ብር ናት። ያ ቦታ የተገዛው ያ ቤት የተሰራው እኔ በሰራሁት ብር ነው። እኔ እየላኩኝ በነበረው ብር ነው። ባይሆን ከዛም የስደት ተመላሽ ተብዬ ታግቼ ነው የተመለስኩት። ያለኝን ነገር እንኳን ሰባስቤ አይደለም የመጣሁት፣ ባዶ ራቁቴን ነው የተመለስኩት። እንደውም ከየኢትዮጵያ ሕዝብ እግዚአብሔር ይስጠውና እገዛ አድርገውልኝ ነው በህይወት ራሱ ወደ ሀገር የተመለስኩት። እነዚህም ሆኖ ሳለ ጠበቃ አማከርኩኝ ማለት ነው። አሁን ወደ እናንተ ልመጣበት የቻልኩት አንድ ጠበቃ አናገርኩኝ። ከዛን የቤቴን ሁሉን ነገር አስረዳሁት። ያሉኝን ዶክሜንቶች ማስረጃ ይዤ ከዛን እንዲህ ነው በእርግጠኝነት እንደሚያሸንፈው ነው አስረዳኝ፣ ነገረኝ። ከዛን እሺ ብዬ በቃ ኬዜን 100 ሺህ ብር ክፈይ አለኝ። መጀመሪያ 80 ሺህ ብር አስገቢ አለኝ። ከዛን ኬዙ ሊያልቅ ሲል ደግሞ 20 ሺህ ብር ታስገቢያለሽ አለኝ። እሺ ብዬ 80 ሺህ ብሩን አስገባውለት። ከዛን ኬዜን ያዘልኝ። የያዝኳት ብር ራሱ ከዛ የቀረችኝ ቢያንስ 60 ሺህ ብር ብትሆን ነው። ከዛውም ላይ ደግሞ ወጪ አለብኝ። የዶክሜንቶች የምን ውጣ ውረዱ ብዙ ነው። ከዛን 20 ሺህ ብር ቀር ያለው በቃ እሱ ከኔ ጋር እያወራ እየተገናኘ የሆነ ደላላ አለው፣ የሱ የቀኝ እጅ የሆነ ማለት ነው። የኔን ኬዝ ከያዘው ጠበቃ ጋር ይገናኛል። ከዛን ከኔ እህት ወንድሞች ጋር ይገናኛል። ቆይ እስኪ ግልጽ አድርጊልኝ እስኪ ጉዳዩን። ማለት አሁን እኛ ምንድነው ጉዳትሽ በደንብ እንዲገባን ተመልካቾቻችንም ያንቺን ጉዳይ እንዲረዱት ጥንቃቄ እንዲያደርጉበት። አሁን ይደላላ የምትዩ ሰው ምንድን ነው ያንቺን ጠበቃ ጋር ነው የሚገናኘው? ከማን ጋር ነው የሚገናኘው? ጉዳይ ያስጨራሻል። እንደዚህ የፍርድ ቤት ኬዞችን አንተ ስትሄድ ይዞልህ ከጠበቃ ጋር ያገናኝሃል። ጠበቃ ከጠበቃ ጋር ጉዳይህን ይዞ ደግሞ ያስጨርስልሃል። በቃ የሆኑ እንደመላላክ ነገር የለም መሀል ላይ እንደማገናኘት ጉዳይ ገዳይ ነገር ነው። እንደዛ ነው። እና ጠበቃ ኢዮብ ይባላል የኔን ጉዳይ የያዘልኝ ሰው ማለት ነው። ጠበቃ ኢዮብና አንድ ደግሞ አለ የሱ ቀኝ እጅ የሆነ በቃ ደላላ፣ አሁን እንዳልኩ ጉዳይ ገዳይ ማለት ነው። ሁለቱ ይገናኛሉ። ያንን ሰውዬ ከጠበቃ ኢዮብ ጋር አይቸው መንገድ ላይ ከኔ ወንድሞች ጋር ያዋለው አጋጣሚ ነው እንዳለ ፎቶ አንስቻቸዋለሁ። ማለት ይሄ ሰውዬ እየተገናኘ ከዚህ ጋር የሚሆነው እኔን ሊያሸንፉኝ ነው እንዴ ብዬ አመንኩኝ ማለት ነው። በቃ ማለትም በቃ የሆነ ራስ ውድቅ ሊያረጉብኝ እንደሆነ ጠረጠርኩኝ። ሁለቶችም አዋለኝ ከኋላ ፎቶ አንስቻቸዋለሁ። ስለምታሳየን መረጃ በጠቅላላ እንትን ብዬ ስለምንቀበልሽ ሙሉ መረጃ ትሰጭኛለሽ። እሱን ስለምናይ ችግር የለውም። አሁን ሀፍቴ እንዲረዳሽ በዋናነት እሱ ነው እንግዲህ
ጉዳይሽን ተከታትሎ አሁን የምትሆንም ነገር ለማስፈጸም በዋናነት እሱ ነው ያለው። እኛ ከጀርባ ነው የምናግዘው። እንደነገርኩሽ መረጃዎችን ሰብስቤ እቀበልሻለሁ። አሁን ምንድነው አደረገብኝ? እኛውን ካንቺ የምንፈልገው ምንድነው ቅድስቴ እንዳልሽ እንደዚህ መረጃ እንትን ካለ ምንድነው አደረሰብኝ የምትይው? ይሄ ሰው ይሄ ጠበቃ ምንድነው አደረሰብኝ የምትይው? ይኸውልህ እኔ ህይወቴን ሉዝ ነው ያደረገው። በቃ በአንዴ ነው መሬት ውስጥ የገባሁት በአንዴ። እውነት ነው የምልህ እኔ አሁን በህይወት መኖር እንኳን እያስጠላኝ ነው። አግኝቼ ለፍቼ ስንት አረብ ሀገር እኮ ማለት ነው እንቅልፍ እያማረኝ እንቅልፍ እንኳን ሳልተኛ ምግብ እያማረኝ ምግብ ሳልበላ አፈርድሜ ግጬ እኮ ነው ያገኘሁት ያንን ገንዘብ። እንደዛ ሆኜ ሰርቼ ይዤ መጥቼ ሙሉ እንኳን ጤነኛ አይደለሁም። አሁን ላይ እግሬ ያብጣል እዛ ቆሜ ልብስ የምተኩስበት። እውነት ነው የምልህ ሙሉ ጤነኛ ሆኜ እንኳን ወደ ሀገር ያልተመለስኩም። አሁን ያንን ኬዙን እንዳለ ውድቅ አድርገው እኔ እንድሸነፍ አደረጉኝ። አሁን ቤት የለኝ። የራስሽ ጠበቃ ማለት ነው? አዎ የራሴ ጠበቃ እንድሸነፍ አደረገኝ። ከወንድሜም ተቀብሎ ከኔም ተቀብሎ እኔ እንድሸነፍ አደረገኝ ማለት ነው። አሰብከው? ስለዚህ ውሳኔ ለነሱ ተወሰነላቸው ማለት ነው? ለነሱ ተወሰነላቸው። እኔ ይሄው የቀን ጨለማ ዋጠኝ። እኔ አሁን በህይወት መኖር እራሱ አልፈልግም። የኢትዮጵያ ህዝብ ያየኛል መቼም የኢትዮጵያ ህዝብ ይና ፍርዱን ይስጥ፣ ፍርዱን ለእግዚአብሔር ይስጥ እንጂ። ገባኝ። አንደኛ ከአንቺ የምንፈልገው ነገር ቅድም እኮ በደንብ አጫውቼሻለሁ። ጥንካሬሽን ሳቅ ብለሽ እንድታወሪ ነው የምፈልግ። አውቃለሁ ከባድ ኬዝ ነው። የለፋሽውን ነገር በኢንቨስት ያደረግሽው ነገር ዜሮ ሆኗል። ጭራሽ ደግሞ ምንም ነገር እንዳትጠይቂ ተደርገሻል። እንድትሸነፊም ተደርገሻል በጠበቃ። የኔን ተረድቼሻለሁ እኮ ግን የኔ አንቺ አሁን ምን ማድረግ አለብሽ? ሴት ልጅ በጣም ጠንካራ ሰው ናት። በጣም እግዚአብሔር ይመስገን እስካሁንም መኖሬ። ጥንካሬሽን አሳይ። ጥንካሬሽን የምታሳይ መረጃዎችን አጠናክረሽ በመስጠት እሺ፣ መረጃዎችን ይሄ ራሱ ፎቶ ራሱ እነሱን ለማንሳት ማሰብሽ ጎበዝ ልጅ፣ በቃ ትልቅ ነገር ነው። አንድ ከዚህ ይጀምራል። ሁለተኛ አባትሽንና አሁን ወንድሞችሽን አሳይተሽኛል። አባትሽን አሳይኝ። በሽማግሌ መናገር የምንችለው ነገር ካለ በሽማግሌ ጠይቅ። አይ ሚል ከሆነ ደግሞ በህግ ይኬዳል። ይህን ነገር መሀል ላይ ሞክርልሽና ቀጣይ ግን ይሄ ጉዳይ ገዳይ የተባለውን የእሱን ስልክ ጠበቃሽን ጉዳዩን የያዘው ብርሽን ሙልጭ አድርጎ የበላውን ደግሞ ጠበቃ የእነሱ እንድትሰጭኝ ይፈልጋሉ። ከዛ በኋላ እንዴት እንደሚሰራ ለእኔ ተይው። ማልቀስ ሳይሆን አብረን እንድንስቅ ነው የምፈልግ። እሺ እኔ እንደውም አመሰግናለሁ። እሺ ስለዚህ እንትኑን አላብዛብሽ። የተረዳሁት ነገር ለእኔም ረዥም ሰዓት ስላወራሽኝ ያለውን ነገር ተረድቼሻለሁ። ያው ለአድማጭ ለተመልካች ግልጽ ለማድረግ ነው እንጂ ያለውን ነገር ተረድቼሻለሁ። ስለዚህ ቀጥታ ወደ ስራዬ እንድጀምር አንቺ አሁን ማልቀስሽን ታቆሚልኝና ስራዬን በአግባቡ እሰራለሁ። ስለዚህ ኤርሚ ምን ማድረግ እንዳለበት አውቃለሁ። በደንብ ተቀበል። ማስረጃዎችን ሁሉን ማጠናከር ተቀበል። ቃሏን ተቀበል። ከዚህም በላይ ማስረጃ ሌላ እፈልጋለሁ። በስልክ የተለዋወጠችበት ነገር ያወራችው ወደ እሱ አካውንት የገባበትን ሁሉን ማስረጃ ጥንቅቅ አድርገህ ተቀበልልኝ። የእሷን ብቻ ሳይሆን አፍቴ እዚህ ጋር ለአንተ እንትን ማለት የምፈልገው ያው አንተ እንኳን ከእኛ ጋርም ዲስከስ አድርገህ ስለሆነ የምትገባው ተመልካቾቻችንም ቅድስቴም እንድታውቅ የምፈልገው ይሄን ቦታ በእርግጠኝነት አሁን እንዳለችው ብዙ እህቶቻችን አረብ ሀገር የሚሰሩ እህቶቻችን ልጆች ጥለው የሄዱ እናቶች ብዙ መከራቸውን እያዩ ባልሆነ ሰው ገንዘባቸው ሲበላ ማየት፣ እንዲህ ደግሞ በሰርታ በአመጣቸው ገንዘብ የአባት ልጅ ማለት ወንድም ማለት ነው። በእንደዚህ አይነት ሰው መከር ከባድ ነው። ግን እኔ ሀፍቴ በአንተም ስም አንተ እንደምታደርገው ስለማቅ በእርግጠኝነት ይህን መሬት እናስመልስለታለን። ከእሷ ብቻ መረጃ ሳይሆን ፍርድ ቤት አካባቢ አሁን የምትለውን ፍርድ ቤት ጠበቃውን ሀፍቴ እንዳለሽ ጠበቃውን ትነግርኛለሽ። ቅድስቴ ጉዳይ ገዳይን ታሳያኛለሽ። ከአንቺ የሚጠበቀው ይሄ ነው። ስልካቸውን ሌላ ያልጠየኳት ጥያቄ ምን ያክል ብር ነው ኢንቨስት ያደረግሽባቸው? አሁን ለቤተሰቦች ቤቱን የተገዛበት ምናምን የተላላኩበት አለኝ እኮ ቢያንስ እንደው እስከ ስንት ሚሊዮን እናወጥሻል? አሁን ቤት ምክንያቱም ወደ 12 ሚሊዮን አውጥቼበታለሁ። አስበው ከተማ ውስጥ ነው።
አሪፍ ነበር የተሰራውም ራሱ በየጊዜው ፎቶ እያነሱ ይልኩልኛል። የላኩትም እኔ ራሱ የላኩላቸው ገንዘብ እኮ አለ። አሁን ላይ ግን አካውንቴ ላይ ዜሮ ነው፣ ምንም የለኝም። እንዴ ሁሉ ብር አውጥተሽ እንዴት ይኖርሻል? አይዞሽ መተጋገዝ ባለብን 160 ሺህ ምናምን ነበር የነበረኝ። ከዛ ተጠርንፌ ነው የመጣሁት ከአረብ ሀገር ራሱ። ችግር የለውም ቅድስቴ፣ አሁን እንዳለሽ አፋ እንረዳዳለን። መተጋገዝ ያለብን ነገር እንተጋገዛለን። ገንዘብ ችግር የለውም፣ እንኳን ህይወትሽ አልጠፋ ገንዘብ ይመለሳል። ቦታሽን በእርግጠኝነት የምነግርሽ ቦታሽ ያቅሽን ንብረትሽን እናስመልስልሻለን፣ እጅሽ ላይ እናስገባለን። ከአንቺ የምንፈልገው ምንድነው? ቅድም ሀፍቴ እንዳልሽ ሙሉዋን መረጃ ለኔ ትሰጪኛለሽ። የእነሱን ስልክ ማምጣት አይጠበቅብሽም። ሰዎቹን ብቻ ለኔ ያሳይኝ። ስልካቸውን እኛ ተከታትለን ከምናገኝበት ይዘን ስልካቸውን ቀርባለን። ያንን አቅርበን ለሀፍቴ የተደራጀ መረጃ ይዘን ቀርበን ጉዳይሽን እንጨርስልሻለን ማለት ነው። እሺ በጣም ነው የማመሰግነው። አይዞሽ እኔ ምንም ሀሳብ አይግባሽ። ማልቀስ እንድታቆሚ ነው ቶሎ የምቋጨው ነገሩን። ከነገርሽን ነገር በመነሳት ውጤት ይዘን እናሳይሻለን። ሰዎችን ይዘን እኩል ጠርተንሽ ያለውን በህግ ጉዳይ ደግሞ ኤርሚና ሶምሶም ያለውን ነገር ወንዴም እንዲገባበት አድርጌ ነገሩን እንዲያውልሽና እንዲከታተሉ አደርጋለሁ። አያሳስብሽ። እሺ አመሰግናለሁ። አምናለሁ፣ በእናንተ አምናለሁ። ማለት ብዙ ነገሮችን ስለማይ እናንተን ወንዴ በጣም ነው ማደንቅህም አየዋለሁ፣ አምናለሁኝ። በቃ ታግዙኛላችሁ። ምንም ችግር የለው። ሙሉም ለታለ ሁላችንም አለ። አይዞሽ፣ አያሳስብሽ። እሺ ወንድሜ። እንግዲህ ተመልካቾቻችን የተፈጠረውን ነገር እንዳያችሁት ነው። እጥር ላደርገውና ወደ ገደለው እንድገባ ለዛ ነው እጥር ያደረኩት ዛሬ። ስለዚህ ቀጣይ የሚሆነውን ነገር አብራችሁ የምትሆናል። አብራችሁን ቆዩ። ገንዘቡን በትክክለኛው ንብረት ላይ ማዋል ይፈልጋሉ? ለትውልደ ኢትዮጵያውያን ደንበኞቻችን ከንብረትና ከቤት ግዢ በፊት ሁለት ነገሮችን ያስቡ። አንደኛ፣ አካባቢው ምን ያህል ተፈላጊ፣ ሁለተኛ፣ ንብረቱ ለወደፊት ምን ያህል ገቢ ሊያስገኝ ይችላል። ካዛንችስና ሳር ቤት በዲፕሎማቲክ ተቋማት በከፍተኛ የንግድ እንቅስቃሴና በኪራይ ፍላጎት የሚታወቁ ተፈላጊ አካባቢዎች ናቸው። በዚህ ተመራጭ አካባቢ ለመኖሪያም ሆነ ለኢንቨስትመንት የሚሆን ዘመናዊ አፓርታማ እንዲሁም በዶላር ሊከራይ የሚችል የኪራይ ዕድል ይዘን መጥተናል። ባለ 1 መኝታ 8.3 ሚሊዮን ብር፣ ባለ 2 መኝታ 13.1 ሚሊዮን ብር፣ ባለ 3 መኝታ 17.9 ሚሊዮን። 100% ክፍያ ለሚፈጽሙ ደንበኞች እስከ 25% የሚደርስ ልዩ የዋጋ ቅናሽ አለ። እንዲሁም 15% ቅድመ ክፍያ በማድረግ ከ1.2 ሚሊዮን ብር ጀምሮ ቤቶን የግሉ ያድርጉ እያልን ቀሪውንም ክፍያ እስከ 2 ዓመት ከ6 ወር ድረስ መክፈል ይችላሉ። በተጨማሪም ለምቾትና ለዘመናዊ አኗኗር የታሰቡ የጋራ መገልገያዎች አሉን። የመዋኛ ገንዳ፣ ጂም፣ ባካፕ ጀነሬተር፣ የከርሰ ምድር ውሃ፣ መኪና ማቆሚያ፣ የልጆች መጫወቻ። ፕሮጀክቱ በግንባታ ላይ ሲሆን የርክክብ ጊዜው 2 ዓመት ከ6 ወር ነው። ስለዚህ ይህ ቤት ብቻ አይደለም፣ በተፈላጊ አካባቢ የሚገኝ የወደፊት ንብረት ሆነው ዛሬውኑ ደውለው ቀጠሮ የያዙ። በ0960 31 1929 በመደወል ሃሎ ይበሉን። ንብረቶን ባስተማማኝ እጅ። እንግዲህ ተመልካቾቻችን ያው ልጅቱ በሰጠችን ጥቆማ መሰረት እንግዲህ ተጎድታለች። ብዙ ሰዎችም እየተጎዱ እንደሆነና ፍትህ ሊሰጥ ስለሚገባ ከኛ የሚጠብቀው ደግሞ ዋነኛው ነገር አንደኛ ተበዳዮችን እንባቸውን ማበስ፣ ስለ እነሱን መከላከል፣ የደህንነታቸው ነገር ስለሚያሳስብ፣ ቀጣዩ ነገር ደግሞ ምንድነው ወንጀለኞችን ለህግ አሳልፎ ከመስጠት በፊት ደግሞ እንዲያምኑ ማድረግ። በተለያዩ ነገሮች አናዳናቸውም፣ እንዲናገሩ አድርገንም ኢንፎርሜሽን እኛ አለነ መረጃ አለነ ብለን በማስደንገጥም አንዳንድ መረጃዎች መያዝ መቻል አለብን። ያንን ሳንዝ ወደ እነሱ መሄድ ምንም ትርጉም የለውም። እነሱንም ለህግ አለማቅረብ ደግሞ ስራችን በከንቱ ያስቀረዋል ማለት ነው። የፍርድ ሂደትም የሚከታተሉ ልጆች አሉ፣ ኤርሚን ጨምሮ የተወሰኑ ልጆች አሉ። ምክንያቱም ሁላችንም ቢሆን የሚያሳስበን ነገር ወደዛ ከገቡ በኋላ ምንድን ነው የሚያጋጥማቸው ነገር፣ ይወጣሉ ወይ፣ በያዙት ብር ከፍለው ይወጣሉ ወይስ አይደለም? እንደዚህ ብሎ ነገር የለም። ራሱን የቻለ ዲፓርትመንት አለው ከኛ ጋር የሚሰሩት። ፍርድ ሲሰጣቸው ቀጠሮ ሲደረግ በቀጠሮ ቦታ አብረው ይገኛሉ፣ ፍርድ ይከታተላሉ። ጠበቃ መቀጠር ከተቻለም ደግሞ ጠበቃ በእኛም የምናገዛቸው ሰዎች አሉ። ጠበቃ ሆነውም ከኛ ጋር የሚሰሩ ሰዎችም አሉ፣ የሚያግዙነ ሰዎች አሉና ይሄ ሊያሳስባችሁ አይገባም። ለማሳወቅና እንደ ሪማይንደር እዩት፣ ለማሳወቅ ያክል ነውና ስለዚህ እንግዲህ ልጁን ምንድነው ዋናው ደላላው ስለሆነ ይህን ነገር እየሰራ ያለው
የደላላ ስራ እንግዲህ እንደምናውቀው ህጋዊ እስካልሆነ ድረስ መጥፎ ስራዎችን በዛው መስራት ይችላሉ። ህጋዊ መሆንና አለመሆኑ ጥሩ ፓርትና መጥፎ ፓርቱ ይሄ ነው። ስለዚህ አሁን ከደላላው ቤት አካባቢ ነው የምንገኝ። ኤርሚ እና ሶምሶም ከፍተኛ ክትትል አድርገዋል ይህን ደላላ ለማግኘት። ነገር ግን ደላላ ያን ያክል የሚከብድ ነገር የለውም። ምክንያቱም ደካማ ጎኑ የስራ ኦፖርቹኒቲ አለ። እንደዚህ ሰው አገናኘኝ ማለት ነው እነሱ የሚጠበቅ ሌላ ያን ያክል ከባድ ነገር አይደለም። ስልክ ቁጥራቸውን ለማግኘት ነው ትንሽ ከበድ የሚል። ስልክ ቁጥራቸው ደግሞ በየትም ቦታ እየተለጠፈ ስለሚሰራ ቀላል ነው ያ እንትን ይለናል ማለት ነው። እና እነ ኤርሚ የሚያደርጋችሁት ነገር በጣም ደስ ብሎኛል። ጥሩ ነው። ክትትላችሁ በጣም የሚያኮራ ክትትል ነው እና ስልኩም በየቦታው ስላለ ከሰውም ከልጅቱም ስለተቀበልና ያለበት ሎኬሽን ለማግኘት በጣም ቀላል ነው ይሆነልና እንግዲህ በሌላ ስልክ ደውለንለት ስለ ስራ ማወርተ ነው ነበረ። ፈታ ብሎን ያወራን ቸክ ለማድረግ ያክል ነው እንግዲህ የደወልና። ስለዚህ እንግዲህ ቤቱ በር አካባቢ ነው ያለን። ወደ ቤቱ እንሂድና ከመጨረሳችን በፊት ግን ሀፍቴ ሁለት ነገሮችን ለማለት ፈልጋለሁኝና ምንድነው አንደኛው ያው ድለላ ሲባል ብዙ ሰው የሚያስበው የቤት የመኪና ደላላን ብቻ ነውና እንደዛ አይነት ሳይሆን ፍርድ ቤት አካባቢ ያው እንደዚህ አይነት ሰዎች አሉ ደላላ የሚባሉ ባለጉዳይ ዳኛን ከጠበቃ ጋር ጠበቃን ከአቃቢ ሕግ ጋር አንደኛውን ጠበቃ ከሌላኛው ጠበቃ ጋር ባለጉዳይን ከዳኛና ከጠበቃ ጋር የሚያገናኙ ስማቸውን ጉዳይ ገዳይ ብለው የሰየሙ ሰዎች ስላሉ አንደኛ ተከታታዮቻችን የዛሬው ባለ ታሪካችን እንደነገረችን አረብ ሀገር ለፍታ ያመጣችውን ገንዘብ ነው ጉዴ ሰራትና ያው በእንትኖቻችን ግንዛቤ እንዲወስዱ ነው። ሁለተኛው ያው ለሀፍቴ ምስጋና ለመስጠት ነው። ማለት የእርስ በርሳችን የምንመሰጋገን ቢሆን ሚዲያ ላይ ቀርበን ደግሞ እንደዚህ አይነት ነገሮችን አጋጣሚዎችን ስናገኝ መመሰጋገናችን ግዴታ ስለሆነ ያው ሁላችሁም ሀፍቴን ታውቁታላችሁ። የማወጣጫ መንገዶቹን እንደገና ደግሞ ከዚህም በላይ ከጀርባ የሚሰራው ስራ በጣም ለእናንተ ማሳወቅ ስለምፈልግ ነው። ዛሬ በጣም ብዙ ልጆችን እያፈራ ነው። ትናንትም የተለያዩ ልጆችን ለእንደዚህ ነገሮች እያበቃቸው እንደሆነ አሁንም ደግሞ ይዛቸው የመጣቸው ልጆች መታያ ስለሆኑ በቅርቡም ወደ ካሜራ ያመጣው ወደፊት ያመጣው ሶምሶም መታያ ስለሆነ ለዛ ምስጋና ለማቅረብ ነው። ባላችሁ አቅም ሀፍቴን ሼር አርጉ፣ ሰብስክራይብ አርጉ፣ በምትችለው ነገር ገዙት። ወንድማችን ነው፣ የኛ ትልቅ ወንድማችን ነው። በጣም ከጀርባም ከኋላም ከፊትም ያለን ወንድማችን ነውና ሀፍቴን አመስግኑልኝ ለማለት ነው። አመሰግናለሁ። እሺ እኔ እንደዚህ አልጠበቅኩም። ነገር ግን ክብር ይስጥልኝ። በጣም አመሰግናለሁ። እናንተንም መመስገን ያለባችሁ ብዙም ስራ እናንተ ስለምትሰሩ። ስለዚህ ወደ ውስጥ እንግባና እንግዲህ መስቀለኛ ጥያቄም እየጠየቅን መረጃም እንዳለን ሁነን ፍርድ ቤት እንደምናቀርበውም አስፈራርተን ምን ብለን የግድ ማወጣጫ ስለሚያስፈልገን ነው። ና ተከተለን። ያው ሀፍቴ ያው እንደምታየው ቤት ውስጥ ነው። እንደዚህ አይነት ሰዎች ሴፍቲያቸውን እንትን ለማለት እንደዚህ አይነት ቦታ ይጠቀማሉና የትኛው ይሄ ነው ቤት ይሄ ነው። እዚህ ቤት ሰላም ጤና ይስጥልኝ። እንደምን አለ? ሰላም ነው። እንዴት ነው? አንተንም አላውቅም። ማናችሁ? እነማን ናችሁ? ትክክል አታውቀንም። እኛ እንግዲህ እዚህ ላይ ካሜራ ይዛችሁ ካሜራው ምንድን ነው ችግሩ? አይ አይደለም፣ ያለ ፍላጎቴ ካሜራ ውስጥ መግባት አልፈለኩም። ምንድን ያለ ፍላጎቴ ለምን ካሜራ ውስጥ? በዚህ ላይ ቤት ድረስ መጣችሁ ካሜራ አይከብድም? መላኩ አይደል አንተ? አዎ መላኩ። በቃ ለጉዳይ ፈልገን ነው የመጣን። ሀፍቴ ስለ ጉዳዩ አስረዳውና እሺ እንግዲህ ጠንከር ያለ ጉዳይ ይዘን የመጣ ነውና የኛም ከኛ ጋር የሚሰራው አለቃችን መረጃና ማስረጃ ይፈልጋል። ቪዲዮ ለዛ ማነው አለቃችን? እሱን እናጫውታለን። መጀመሪያ ከኛ ጋር ተጋብተን በስራው ስንስማማ ምንም አይነት ጉዳይ እንደምትገል ያለውን ነገር አንተነህ ብዙውን ነገር አጫውተናል አይደል? ጉዳይ ገዳይ እሱን ማናገር እንችል ነበር፣ ከእሱ ጋር መስራት እንችል ነበር። ግን ሞር በስራው ብቃት እና የብዙ ዓመት ልምድ አንተ እንዳለ ስለነገረነ ከአንተ ጋር ማውራት ስላለብን ስለ ጉዳዩ ለዛ ነው ወደ አንተ የመጣ ነው። እሺ ለስራ ጉዳይ ካሜራውን ካሜራው ደግሞ ለምን መሰለኝ የፈለኩት አለቃዬ እንደዚህ በቀላሉ ሰው የሚያምን ሰው አይደል።
እና የግድ ለሱ ይህን ማሳየት እፈልጋለሁ የተነጋገርነው ነገር ግን ያንተን ፊት አለማስገባት እንችላለን። እኔ ካሜራ እያዛል በዚህ ጉዳይ አልሰራም፣ ልሰራ አልችልም። ካሜራ እያለ ምንም አይነት ስራ ልሰራ አልችልም። አዎ ገባኝ። ግን ያን መጥፎ ነገር እኮ የለው። እየሰማኝ ነው። መላኩ የላከን ጓደኛ ነው እያለ ነው። አንተ ነህ የላከን። ስልክ ስላልሰራ ነው ደውሎልህ ነበር። ስልኬ አጋጣሚ ፍላይት ሞድ አድርገህ እኮ። ስለዚህ ስምህን ይዘን ጓደኛን ስም ጠርተን መቼ ወደ ሌላ ጉዳይ እንደማንመጣ ታውቃለህ። ይሄ ቪዲዮም ለሌላ እንዲሰራጭ ምናምን አይደለም የምንይዘው። ገብቶሃል? እሺ አሁን በአንድ ነገር እንስማ። እሺ እናወራለን። ጉዳይ ለጉዳይ ከሆነ ፈቅድላችሁ፣ ግን ካሜራ እያለ ካሜራ ልሰራ አልችልም። ሰርቼ ማለት ነው። እሺ በቃ ያው እንግዲህ ሶስታችንና ካሜራው ይጠፋል። እናወራ በነገሩና ብዙውን ጊዜ ደግሞ ያው ጉዳይህን ጥሩ ጠቀም ያለ ሳንቲም ሲመጣ ቤት ውስጥ ጉዳይህን ፈተህ ጨርሰህ እንደምታሰናብተና ነግሮናል በደንብና ለዛ ነው በኮንፊደንስ ነው የላከን አንተ ጋር ይጠፋል። ችግር የለውም። እሺ ችግር የለውም። አረግባ እሺ ወንድማችን እንግዲህ ያው ፍቃደኛ ሆነ ስላስገባነ ደስ ብሎናል። ለጋራ ጥቅሙ ለሁላችንም ስለሆነ እንዳልከው ይከብዳል። ካሜራ ምናምን ነገር ይዘን ስንመጣ ፌስ ማስክ ሲኖር ትንሽ ሌላ ዓላማ ይዘን የመጣን ሊመስል ይችላል። እኛ እንግዲህ ስራ ስንሰራ ከዚህ በፊትም ብዙ ስራዎችን ሰርተናል። ከብዙ ደላላዎች ጋር ከብዙ ጠበቃዎች ጋር ብዙ ስራዎችን አስፈጽመናል። በአመርቂ በሚባል ውጤት ነው እንትን የምንለው እና ከኛ የሚጠበቀው ምንድን ነው? እሳት የላሱ ደላሎች እንይዛለን። መጀመሪያ ብቃት ያላቸው፣ ይሄ ዝም ብሎ አዲስ ጀማሪ ፍሬሾችን ምናምን አንይዝም። ብቃት ያላቸውን ሰዎች እንይዛለን። ከጠበቃም እንደዛው ነው። ከዳኞችም ሚያዝ ይኖራል። ገብቶሃል አይደል? ስለዚህ ውስጥ ለውስጥ ነው ስራችንን እንሰራና አንተ የኛን ማንነት ማወቅ አይጠበቅም። ስራና ስራህን ብቻ ነው እና ይሄን ወደ አንተ እድል ወይም ኦፖርቹኒቲ ይዘን ስንመጣ እንድትጠቀም ትጠቀማለህ፣ እኛም እንጠቀማለን። ፍላጎቱ ከሌለህ መስራት ካልፈለግ መሄድ እንችላለን። እኛ እንግዲህ ሶስታችንም እየዞርን የምንሰራቸው ስራዎች ይሄ ነው። ከበድ ያሉ ኬዞችን ምን መሰለህ ስራውን ፈልገዋለሁ፣ መስራት ፈልጋለሁ፣ ግን ስለኛ ጀርባ ማወቅ አልችልም ምናምን ነገር ስትለኝ ሌላ ማለት እንደዚህ አይነት ሌላ ነው። ምናልባት የፈራ ስራ ቀጥታውን ንገረኝ። በቃ ስራ መስራት ካለብን እንሰራለን። ለዛ ነው። እሺ ኤርሚዬ ሁሉንም ነገር ያስረዳል። እሺ ያው ከኛ ጀርባ እኛን ለማጣራት አትሞክር ምናምን ያለህ ምንድነው? አንዳንድ ሰዎች ስራ ከጀመሩ በኋላ የሰው ማንነት የሚያስጨንቃቸው ሰዎች አሉ። ገብቷል? ደግሞ ይሄን ደግሞ ለአንተ አላስረዳህም። ሰው ስራ እስከጀመረ ድረስ የሰው ማንነት ሳይሆን የሚያስጨንቀው ስራውን በአግባቡ ሰርቻለሁ አልሰራሁም ነው። ምክንያቱም እኛ እናንተ የምንገናኘው በስራ ጉዳይ ነው። ገባ እንጂ አሁን እኔ አንተን ባክግራውንድ መላኩ ምንድነው ማነው ጓደኛው ማነው እንትን የሚለው ምናምን የሚለውን ማጥራት አልፈልግም። ስራዬን በስራ እስከሰራ ድረስ ማለት ነው። ስለዚህ እንደዚህ አይነት ፈርዘር እንቅስቃሴዎችም ሄደ አይጠበቅብንም ለማለት ነው። ምክንያቱም እኛ የመጣንበት ቢሮ የመንግስት የመዘጋጃ ቤት ቢሮ ነው። ቅድም እንደነገርንህ ጓደኛህን አግኝተህ ነው ከምንመለምላቸው ቅድም ካለ ከጠበቆች ከፍርድ ቤት አካባቢ ከሚውሉ ደላሎች እና ከዳኞች ሰው እየመረጥን ስለሆን አንተን ሪከመንድ አድርጎ ነው የሚጠቁመን የመጣን። ስለዚህ ጉዳያችን ይሄ ነው እንጂ የሚያስፈራ ነገር ወይም ደግሞ ከአንተ ጋር ሌላ ነገር ውስጥ እንገባለን ምናምን ማለት አይደለም። ቅድም ፌስ ማስኩን የሚያደርግ ነው እንትን የሚያለው እንደነገርኩ የመንግስት ሰራተኞች ነን፣ የመንግስት አካሎች ነን። እዚህ አካባቢ ህብረተሰቡ ሊያውቅ ይችላል። አንዳንድ ሚዲያ ላይ ልትቀርብ ትችላለህ እና ሰው እንደዚህ ቦታ ይችዋለሁ የሚል አይነት እንትን እንዳይነሳ ነው። ስለዚህ እንደነገርህ ነው ከመዘጋጃ ቤት ነው የመጣ ነው። አሁን አንተ ጋር የመጣንበት ዋነኛው ጉዳይ ምንድን ነው? እዚህ በልማት የሚነሱ ሰዎች ጋር በተያያዘ ጉዳይ ክርክር አለን እኛ ማለት ነው። ትረዳናለህ ብዬ አስባለሁ። ስለዚህ ይህን ጉዳይ የያዘው ደግሞ አቃቢ ህግ ነው። ከጠበቃ በላይ አንተ አቃቢ ህጎችንም ትቀርባቸዋለህ። ብዙ ጠበቆች አለ አብረን ስራ የምንሰራቸው ብዙ መረጃዎች ናቸው። ግን አይሰማኝም በደምብ ድምፅህን እንትን በልና ከፍ ብዙ ጠበቆች አሉ፣ ብዙ ዳኞች አሉ። ከኔ ጋር ብዙ ስራ አብረን ሰርተናል። አቃቢ ህጎችም አሉ። ስለዚህ አሁን እኛ በዋናነት ምንድን ነው እንደዚህ አይነቱን ጉዳይ የሚይዝ የኛ አቃቢ ህግ አለ። ገብቶሃል?
እነሱ ደግሞ የሚቀጥሩት ተበዳይነን የሚሉት አካሎች የሚቀጥሩት የራሳቸው እንትን አለና ያ ሰው ትንሽ ጉዳዩን ምናልባት ጊዜ ይፈጅብሃል። ገብቷል። አሁን 3 ዓመት 2 ዓመት ጊዜ ሊፈጅ ይችላል። ያንን ባጭሩ ለማስቀረት ይሄን ጉዳያቸውን የያዘውን ጠበቃ አግኝተህ ጉዳያችን ባጭሩ እንዲያልቅ ነው ማለት እሱ የሚገባውን አንተም የሚገባህን ወስደህ እኛም ሳንንገላታ ጉዳዩ እንዲያልቅ ነው የፈለግነው እና ይሄን የመጣንበት ጉዳይ አሁን እኛ ካንተ የምንፈልገው ምንድነው ሀፍቴ ቅድም እንደነገርኩህ እንደዚህ አይነት ጠንካራ ወጣቶች ሲገኙ እንደዚህ እሳት የላሱ ደላሎች ሲገኙ ቀጣይ ስራዎችንም ከአንተ ጋር መስራት እንፈልጋለን። ገብቷል። እኛም ተጠቅመን እነሱ መጠቀም አለባቸው። ስለዚህ አንተ አሁን የምትነግረን ምንድነው ከዚህ በፊት ምን አይነት ልምድ እንዳለ ምክንያቱም እንደነገርንህ ቀጥታ አሁን ወደ ስራው ስንገባ እንደዚህ አይነት ኬዞች ነበሩ ገድያቸዋለሁ የሚል የሆነ ማለት ገድያቸዋለሁ የሚል አስጨርሻቸዋለሁ ብለህ ያው በአንተ ቋንቋ ላወራ ብዬ ነው ጉዳይ ገዳይ ስለምትባሉ እዛ ፍርድ ቤት አካባቢ። ስለዚህ አንተ አሁን እንድትነግረን የምንፈልግ ምንድነው ምን አይነት ልምድ እንዳለ ይህን ጉዳይ ስለመጨረስ አቅሙ አለኝ ብለህ ታስባለህ የሚለውን ንገረንና ምክንያቱም እኛ 100% አሁን ተስማምተን ከወጣን ከዚህ በኋላ ሀሳባችን የምንቀይርበት መንገድ የለም። ገብቷል? አዎ እኔ ለስራ እስከመጣችሁ ድረስ በስራዬ ችግር የለውም። ምንም ብዙ ስራ ሰርቻለሁ። እኔ በጣም ብዙ የተለያዩ ስራዎችን ሰርቻለሁ። ለስራው እኛ በዋጋ እንስማማ እንጂ ለስራው ምንም የሚያሳስብ ነገር የለም። ስለዚህ ዋጋ አያሳስብህም እንደሚለን ከሆነ ሀፍቴ ልጅ በጣም ልምድ ያለው ልጅ ነውና እስኪ መጠየቅ የምትፈልገውን አንዳንድ ነገር እንትን በለው ጠይቀውና ከቢሮአችን ከመጣንበትም ዓላማ አንጻር እኛ የሌላ ሰው ታሪክ ማወቅ አንፈልግም። በእርግጥ ያው ግን እርግጠኛ ለመሆን ነው። ገብቷል? እንደነገርኩ የምን ያክል ሰዎችን እንደዚህ ስራ ሰርተሃል? የተሳካ ሁኔታ የሚባሉት ከተለያየ ቦታ ከክፍለ ሀገር ድረስ የሚመጡ ሰዎች አሉ። እዚህ ከተማ ውስጥም የተለያዩ ባለሀብቶች አሉ። ከነሱ ጋር በቃ ያው ሳንቲም ነው። ሳንቲሙን እስከከፈሉኝ ድረስ እኔ ተሯሩጬ ክፋቢል 2 ዓመት እንደዚህ 3 ዓመት የሚንጓተተውን ነገር እኛ ኮንታክት ስላለኝ ባጭሩ ያንን ነገር ገድዬ የራሴ እንትን ስራ ብዙ ስራ ሰርቻለሁ። ጥሩ። ስለዚህ ከበድ ያሉ ስራዎችን እንሰራለን። አዎ ከበድ ያሉ ስራ በሳንቲም ከተስማሙ እሰራለሁ። ጥሩ። አሁን እኛ እንግዲህ ምንድነው በመሬት ቦታ ተካሰን ያለን ልጆች ነን። በተለይ እኔና ወንድሜ የኔ ወንድምና እኔ ተካሰን ያለን። ስለዚህ ምንድነው ጠበቃው የሱ ጠበቃ አንተ ታውቀዋለህ። ስራህም ድለላ ነው፣ ማገናኘት ነው። ማትሰራው ስራ የለም። ቅልጥፍና አለ። በጣም ፈጣን የሚያስደስት ነገር ነውና በዛ ላይ አሁን እንድታደርግን የምፈልገው ነገር ምንድነው ጠበቃውን በአንተ በኩል እኛውን ቀጥታ ብናናግረው ሊሆን አይችልም። ገብቷል? እሱ እንግዲህ ኤግዛክትሊ የመጣበትን ቦታ ነግረዋል። ከመዘጋጀት ከወንድሜ ጋር ነው ያልከኝ? ገባኝ። አይ በተጨማሪም አሁን እሱ ሊነግርህ የፈለገው ምንድነው መላኩ በደንብ እንትኑ እንዳውቀው ብዬ ነው። ጉዳዩን እንድታውቀው ነው። የማዘጋጃውን ጉዳይ እንደነገርኩ ነው። እሱን ከኔ ጋር አብረን የምንጨርሰው ነው እኔና እሱ በጋራ። ግን አሁን በተጨማሪ በራሳችን ደግሞ ምን ማለት የሚፈልገው ነገር ስላለ ነው የሚነግርህ። ሀፍታሙ ይባላል። ለማንኛውም ስም መገደል እንትን ስንገባ እንትን ስላላልከን ጭቅጭቅ ስለነበር ስማችን እሱ ሀፍታሙ ይባላል፣ እኔ ኤርሚያስ እባላለሁ። ስለዚህ የተጨማሪ ኬዝ ነው እየነገረህ ያለ። ገብቷል? ስለዚህ አሁን ከወንድሜ ጋር ክስ ላይ ነን። ክስ ላይ ስለሆነ እሱ ደግሞ ጠበቃ አንተ የምታውቀው ጠበቃ ነው። አንተ የምታውቀው ስለሆነ እኛ በጣም ደስ ብሎናል። ምክንያቱም እዛ ጉዳይ ገዳዮች ስለአንተ በሰፊው ነው የሚወራ። ፍጥነት፣ አሰራር ምናምን ብዙ ነገር በጣም ደስ የሚል ነገር ነው። ስለዚህ ያንን ነገር ማሸነፍ ስለምፈልግ ማሸነፍ ግዴታዬ ነው። በጣም ብዙ ብር አጣለሁኝ ከተሸነፍኩ እና የመሸነፍ እድሌ ደግሞ በጣም ከፍተኛ ነው። ስለዚህ ከአንተ የምፈልገው ነገር ምንድን ነው? ጠበቃው አለ አይደለ? እሱን የሚከፈለውን ከፍለን ኬዙን ታወራዋለህ፣ እንዲመጣ ታደርገዋለህ። በአንተ በኩል ስለሆነ በአንተ በኩል እንዲመጣ አድርገን ወደ አንተ እንዲመጣ አድርገውና ኬዙን እናስረዳለን። ወደኋላ እንዳልመለስ ተስማሙ ምናምን በሽምግልና ተስማሙ አልተባላችሁ? መደም አይ እሱን ፕሮሰስ አልፈናል፣ ጨርሰናል። እኔ ወደኋላ መመለስ ስለማልፈልግ ልክ ነው። አይ እንደዚህ አይነት ሰው ልምድ ያለው ሰው ስታገኝ ጥቅሙ በፍርድ ቤት እንዳልከው በሽምግልና ጨርሱ ተብለን እንትን ብለናል። አሁን ሁለተኛውን ጉዳይ ስነግር ማለት ነው ያኛው ኦልሬዲ የማዘጋጃ ቤቱ ያልኩህ የመንግስት ጉዳይ ስለሆነ ቦታው መፍረሱ ስለማይቀር
ያን ሽምግልና የሚገባበት ጉዳይ አይደለም። ትረዳለህ ብዬ ስለማስብ አሁን እንዳየሁት የህግ እውቀትም ስላለህ ማለት ነው። አሁን ያለህ ሀብት ያለህ ግን ከወንድሞችን ጋር ያለህ እንትን ክርክር በሽማግሌ ታይቶ መጨረሻ ፋይናላይዝ አሁን እንትን እያለ ስለሆነ ነው ክርክሩ በፍርድ ቤት እንዲቀጥል ወይም በፍርድ ሂደት እንዲቀጥል ስለተደረገ ወደኋላ የሚመልስህ ምንም አይነት ነገር የለም። የምትጠራጠርበት ምንም አይነት ነገር የለም። በገንዘብ በኩል መጨነቅ የለብህም። ገብቶሃል? በዋናነት እኛ ቦታውን ነው የምንፈልገው። ስለዚህ ቦታውን ወንድሙ እንዲሸነፍ አድርገህ ገብቶሃል? ከውርስ እንድታስወጣለት ነው። ገባህ? እና ያንን ቦታ ስለመያዝ ችግር የለም እንጂ በሽማግሌ ጨርሰናል እንዳልኩህ። ለስራው ምንም ችግር የለም። ስለዚህ ለአንተ ምን ያክል ነው የምንከፍለው? እሱን አሳውቀና ለጠበቃውም ደግሞ የሚከፈለው ሂሳብ ስንት እንደሆነ ያለውን ነገር እስኪ ንገረን። ነው ወይስ ጉዳዩ ሲያልቅ ነው ሳንቲም የሚጠይቀው? ስላላወቅሁ ከዚህ በፊት እንደዚህ አይነት ኬዝ 1-2 ስራውን ሰርቻለሁ፣ በመሬት በኩል ማለት ነው። እና የመጀመሪያ እንደ ስራ ማስኬጃ የተወሰነ ብር 100-200 ሺህ ብር ይሰጣል። ስራው ካለቀ በኋላ ሙሉ ለሙሉ ከሱ ጋር ተነጋግረን ብሩን ዋጋውን አወጥተን እነግራቸዋለን ማለት ነው ለእናንተ። የዛን ሰዓት ያው ለብርም ችግር የለም ስላላችሁ በስራውም ደግሞ ትረካላችሁ። ለዛ ነው እኔ በስራዬ በኩል ምንም ችግር የለም። እና ከሱ ጋር ለመጀመሪያ እንደ ቀብድ የሚሆን 100-200 ሺህ ብር ትከፍሉና ስራው ልክ ሲያልቅ ከሱ ጋር ተነጋግረን ሂሳብ አወጥተን እነግራችኋለን። ልክ ስራው ሲያልቅ ሂሳቡን ታስገቡልናላችሁ ማለት ነው። አይ ስራው አካሄድ ይሄ። ስለዚህ ከኛ የሚጠበቀው ጉዳዩን የያዘው ጠበቃ መንገርና የኛን ገኛ እንትን ጋር ማገናኘት ነው ማለት ነው። ስለዚህ ገንዘቡን አሁን እኛ ምንድነው እንደነገርንህ ገንዘቡ ያን ያክል እንትን የሚል አይደለም፣ የበዛም አይደለም። ተነጋግራችሁ የምታሳውቁን ብር ለመክፈል እኛ ዝግጁ ነን። ከአንተ የምንፈልገው ቅድም እንደነገረህ ጉዳያችን በጊዜ እንዲያልቅ እንፈልጋለን። ዋናው እኮ አመጣጣችሁ እንዳይጓተትባችሁ ቶሎ እንጨርሳላችሁ፣ እንዳይጓተትብንና ልንሸነፍ የነበረውን ኬዝ ደግሞ አንተ ስታተርፍልን ለእኛ ትልቅ እድል ነውና ሀፍቴ ደስ የሚል ቦታ ነው የመጣ ነው። አይ ቀጣይም ስራ እንሰራለን ስላላችሁ እንሰራለን ነገር ነው እኮ እኛ ያቆም ነገር የለውም። አሁን ራሱ እኮ 2 ስራ እየሰጠን ነው። ገብቶሃል አይደል? ቅድም ያልኩህ የመዘጋጃ ቤቱም እንትን አለ፣ የመንግስት የመዘጋጃ ቤት። ይሄ ደግሞ ከመንግስት ጋር ስትሆን አንደኛ ሪስክ አይመጣብህም። ገብቶሃል? የሚመጡ ነገሮችን ካሉ ፋይሉን እኛ እናጠፋላለን። በዚህ ጥርጥር እንትን እንዳትሉ። ይሄኛው ደግሞ ሁለተኛው የግላችን ጉዳይ ነው። እሱ እንትን ትላለህ ማለት ነው። ይቻላል። የሚጨምረው ነገር አለ? ሁሉንም ነገር እንግዲህ ነግሯቸዋል። እና የአንድ ነገር ጥያቄ ሆነብኛል። ከዚህ በፊት እንደዚህ አይነት ኬዞች ይዣለሁ ከዚህ ቀደም ስታወራ እና ቢያንስ እነዛ ሰዎች ከቀብዱ በፊት ምን ያህል ከፍለዋል? ስራው ካለቀ በኋላ መጨረሻ ላይ የሚከፍሉት ክፍያ ምን ያህል ሊሆን ይችላል? አሁን ምን አለ መሰለህ ለማወቅ ትክክል ነህ፣ ጥያቄን ተቀብያለሁ። እንደ ስራው እንትን ይለያያል። አሁን የእነሱ ከቤተሰብ ጋር የሆነ ነገር ስለሆነ ስለነገረኝ እንደዚህ አሁን ለምሳሌ ወይ ባልና በሚስት ወይ ልጆች እንደዚህ ሲሆን ደግሞ ያው የብሩ መጠን ከፍና ዝቅ ነው የሚለው ስራውን እና ያ ከኔ ከጠበቃው ጋር ወርተን ከዛ እሱ የሚያወጣልን ብር አለ። ይሄን ያህል ብር ቀብድ ተቀበል እንቀበላለን። ከዛ ስራው ሲያልቅ ይሄን ያህል ብር ያስገባልን። እርግጠኛ ሆነ ቢያንስ ኬዝ ምን ያህል ጊዜ ሊፈጅብን ይችላል? ክርክሩ በማሽን ምን ያህል ጊዜ ፈጀባችሁ እናንተ ከጀመራችሁ? አሁን እኛ ኦልሞስት እንግዲህ ወደ 4 ወር እየሆነ ነው። 4 ወር ቢያንስ ከዚህ በኋላ ምን ያህል ወራት መጠበቅ ይኖርብናል? 3 ወር ግፋል። በ3 ወር ከሆነ በጣም ፍጥነት አለው። በ3 ወር ውስጥ ልክ ነው ብራ። ግን አሁን ከ3 ወር በጉዳይ ገዳይ በድለላ 3 ወር በጣም ሲሆን 3 ወር በጣም ብዙ ነው። ምክንያቱም አንተ እንደተነገረን ከሆነ ቶሎ ጉዳይ የሚጨርስ ሆነና ያን ያክል ጊዜ እንኳን ምናልባት እኛውን ግልጽ እንሆንልህ የምንፈልገው ምንድነው የጊዜ ጉዳይ በእርግጠኝነት የሚመስለኝ ከምትከፍለው ገንዘብ ጋር የተያያዘ ይመስለኛል አይደል? ከተሳሳትኩ እንደምትከፍለው የብር መጠን ጉዳዩ ጊዜ እየቀነሰ ይመጣ ይመስለኛል አይደል? ስለዚህ አሁን እኛ ቅድም እሱ ያለህ በብር ጉዳይ ችግር የለውም ያለህ አሁን እኛ 4 ወር የጨረሰብንን ጉዳይ እንደገና ድጋሚ 3 ወር ከጨረሰብን በእንደዚህ አይነት መንገድ ለመሄድም አንፈልግም። ገብቶሃል? ምክንያቱም ብር የምንከፍለው ባጭሩ እንዲያልቅልን ስለሆነ ማለት ነው፣ በፈጣን ሁኔታ እንዲቋጭልን ስለሆነ አንተ የብሩ ነገር ተደራደር የሚጨርስበትን ቢያንስ ግፋቢል በ1 ወር በጣም ረዘመ ከተባለ በ1 ወር ጉዳያችን ጨርሶ ይስጠን።
በዛ ውስጥ ለመጨረስ ምን ያክል ብር እንደሚጠይቅ እንትን ብለህ አሳውቀን ነው ያሳውቃቸዋል። እሺ እኔ አሁን እንግዲህ ወደ 200,000 ምናምን የሚከፈለው ያለው የደላላውን በዛኛው በኩል ያለውን ጠበቃ ያማክላል ወይስ ለአንተ የሚከፈል? እኔ እና እሱ ነን በቃ እኔ እና እሱ አውርተን አሁን ለምሳሌ 1 ቢሊዮን ብር ቢሆን 200,000 ብር ቀሪውን ከ200,000 ልክ ስራው ሲያልቅ ቀሪውን ብር ታስገቡልናላችሁ። ልክ ጫፍ ላይ ሲደርስ በቃ ብሩን ታስገቡልናላችሁ ማለት ነው። ስለዚህ አሁን አንተ ብዙ ጠበቃዎች በአንተ ስር ነው ያሉት አይደል? አዎ ብዙ ጠበቃዎች አሉ በእኔ። ስለዚህ ያን ያክል ይከብዳል ብለን አነሳን። አይከብደውም። እያየኸው ሀብቴ በጣም ጎበዝ ልጅ ነው። አይከብደውም። ምክንያቱም አሁን እንደዚህ አይነት ሰዎች በእርግጠኝነት አንድ ፍርድ ቤት ብቻ ላይሆን ስለሚችል ብዙ ባለ ጉዳይ ይኖረዋል። ገብተዋል። እዚህ አዲስ አበባ እንኳን ስንት ምድብ ችሎት አለ። እዛ እየዞረ ስለሚሰሩ የተለያዩ እንትኖችን ያውቃሉ። አይደለም ዳኝና ጠበቃ ሌላ የሚያውቁት አካልም ስለሚኖር ቶሎ ያስጨርስልናል ብለን እናስባለን። ገብተዋል። ስለዚህ ከአንተ ጋር ይሄን ነው እንትን ማለት የምንፈልገው። ጠበቃህን እንትን ብለህ ታወራና ትነግረናለህ ማለት ነው። እሺ እንግዲህ እንደነገርከን ከሆነ በቃ ጉዳይ ቶሎ የሚጨርስ ሆነ። ያን ደግሞ እኛም የምንፈልገው ነገር ነው። ስለዚህ ዋናው ነገር ምንድነው እንግዲህ አንተ የምታውቃቸው አብዛኞች ጠበቃዎች ናቸው። ያ ደግሞ ለእኛ ስራችን ያቀልልናል፣ ለአንተም እንደዛው። ስለዚህ ስሙን እንንገራል። እንግዲህ ጠበቃ ኢዮብ ነው ያለውን ነገር መቼም ታውቃለህ። በጣም ጎበዝ ነው። ብዙ ስራ እንደምትሰሩም ኢዮብ ከበደ ነው። ኢዮብ ከበደ ጎበዝ፣ አንተ ትለያለህ። እና እሱ ነው ጠበቃ ኢዮብ ከበደ ነው። የወንድሜን ጠበቃ ሆኖ ያለ እሱ ነው። ስለዚህ ሊሸነፍ የሚችልበትን ነገር ወንድሜ እሱን እንድታመቻችልኝ ነው የምፈልገው። በእኔ በኩል ነው፣ ምንም ችግር የለውም። ጨርሰው ተጠቃሚዎች ነን ብለህ ስልኩ ካለ ደውልለት። ያው ካለ አይባልም መቼም የደላላ ነገር እስከ አያቱ ድረስ ሴቭ አድርገው ይሆናል በእርግጠኝነት። ስለዚህ ደውልለትና ተወያይተን እዚህ ላይ ጨርሰን ብንሄድ የተሻለ። ምናልባት ግን ማረጋገጫ እንዲሆን ነው። ገብቷል። አሁን ለኛ ማረጋገጫ እንዲሆን ከዚህ በፊት አብራችሁ ሰርታችኋል? ስራ ከኢዮብ ጋር ሰርታችኋል? አብረን ሰርተናል ከጠበቃ ኢዮብ ጋር። አይ አሁን ቆይ አትደውልለት። እኛ ስንወጣ ማለት አሁን እሱ መጥቶ እኛን ካየን ሌላ ነገር ስለሚመስለው አንተ ብቻ ብታወራው ነው የሚሻል። ገብቷል። እኛ ከወጣን በኋላ ጉዳይ እንዳለ ነግረኸው ታወራዋለህና ከእሱ ጋር ግን ከዚህ በፊት አብራችሁ ሰርታችኋል ማለት ነው? አብረን ሰርተናል። ብዙ ጉዳዮች ሰርታችኋል። እንደ ማነው? እንደ ቅድስት ምንድነው? ማናት ቅድስት? ቅድስት ማነች? ተረጋጋ። ምንድነው ቅድስት? ስም እኮ ነው የጠራን። ምን ነው ቅድስት ማነች? ምን አለን? መላኩ ተረጋጋ። ምንድነው? ስለምንድነው? ስም እኮ ነው የጠራን እንዴ? ቅድስት አካሄዳችሁ አልገባኝም። ምንድነው ማለት? አይ ቅድስት ምናምን ምን ለማለት? ከዚህ በፊት ስላስጨረስክላት ልጅ ቅድስት ስለ ቅድስት ልናወራህ ብለን ነው። እና እሷ ከእሷ ልምድ ስላላችሁ ታስጨርስልናለህ የሚለው ለመናገር ግን አንተ ቅድስት አልን ገና አልክ። ምንድን ነው? እኔ ሁኔታችሁ አላማረኝም። ምን ነው የምን ሁኔታ? ምንም አንተም ስራ ምን ፋራ ናችሁ እንዴ እናንተ? እንዴት ቅድስት ምን በሌላ ጉዳይ ነው የመጣችው? ቅድስት ምንድነው? እኛ ቅድስት ነው ያልን አይደል? ምንድነው እንደዚህ ያስደነፋ አንተ? ምንድነው? እኔ ቅድስት የምትባል የሰራውላትን አላውቅማ። እና ምን ነው ቅድስት ሲባል እንደዚህ ያስጨዋል? ቅድስት ለስትለኝ ነው። ምንድነው ችግሩ ታዲያ? አይ አንድ ቅድስት ስራ ልሰራላት የጀመርኳት ኬዝ ነበር። አልሰራም ብዬ መልሼዋለሁ ስራውን። አራትን ተባተው ቀስ በል። ምን ነው? ተረጋጋ እንጂ። ሌላ ደግሞ ትንሽ ቆጥ ደግሞ ሌላ ነገር እንደዚህ ተስፋለሁ። አላውቃትም ማለት አሁን ደግሞ አብረን መልሼላታለሁ። ምንድነው አሁን አንተ እንደዚህ እንትን የሚለው? እኔ ሁኔታችሁ ደስ አላለኝ። ስራው ይቅርብኝ። እናንተ ጋር መስራት አልፈልግም። ለምንድነው ስራው? አሁን ከቤቴ ትወጡልኛላችሁ? ለምን? በቃ እኔ ከእናንተ ጋር መስራት አልፈልግም። ማለት ይሄን ሁሉ ታሪካችን ነግረንህ አዘርግፈህን ነው ከኛ ጋር መስራት የማትፈልገው? ሌሎች አሉ አይደል እንዴ በስንት ስራ የሚሰሩ ልጆች እኮ። እነሱ ካሉ አልሰራም ሂዱ እነሱ ጋር ነው ይባላል። አንተ ትሰራለህ አይደል? አሁን ሂዱ ይባል ሚስጥሩን እሺ አሁን ይኸውልህ ስለመጣ ወደ ጉዳዩ ስለ ቅድስት በደንብ ያወራል። ለምንድን ነው ጉዳዩን የመለስከው? በቃ እኔ መስራት አልፈልግም። ምክንያቱም ሁኔታችሁ አላማ ከእኛ ጋር አይደለም ያለ ከቅድስት ጋር የቅድስትን ፋይል መልሼዋለሁ ብለሃል። ለምንድን ነው የመለስከው? ምክንያቱም ምንድን ነው? ምክንያቱም በህግ ስለሚያስጠይቀኝ መልሼዋለሁ። አልሰራም ብዬ መልሼዋለሁ። ምንድን ነው የሚያስጠይቀህ? ከባድ ነው፣ የተወሳሰበ ነገር ነው እሱ። ምንድን ነው የተወሳሰበ? እሷም ያው ከቤተሰብ ጋር ነው ኬዟ። ስለዚህ ስራውን እኔ ስነግረኝ መጀመሪያ እንትን ብዬ ነበር። ከዛ አልሰራም ብዬ መልሼዋለሁ። ምን ላይ እንደደረሰ ታውቃለህ ጉዳዩ? አሁን ላይ አላውቅም።
አላውቅም። አታውቅም? ምን ወደታችን እዚህ አይናችን አታይም? አይንን እያያወራኝ እንጂ አታውቅም ጉዳዩ ምን ላይ እንደደረሰ አላውቅም። አላውቅም። አንተ ምን አይነት ደረቅ ሰው ነው? ለማንኛውም አዳነ ካሜራችን እየቀረጸ ነው አይደል? አንተ ካሜራዬ ምንድነው? ካሜራ የለም ብለኸኝ አይደል? ስነስርዓት ያዝ እንጂ ለምንድን ነው? እሺ ምንድነው? ተረጋጋ። ስነስርዓት ያዝ። ካሜራ እንዳትነካ። አይኔን ለማጠፋ አይኔን ለማጠፋ ካሜራ እንዳትነካ። እሺ ቆይ አይኔን ለማጠፋ ልንገርህ። ቆይ መጀመሪያ ስማኝ ነው የምልህ። ስገባ ግን እንደዚህ ብለህ እንደ ገባው አይኔን ለማጠፋ ይሄ ጉሮሮን ነቅዬ ነው የምትለኝ። ካሜራዬን እንዳትነኩ እኮ። እሺ ለምን እናንተ በስነ ስርዓት ይላችሁ ቤታችሁ ገብታችሁ ስነ ስርዓት ያዝ። ቁጭ በል ስርዓት ያዝ። ወደ ካሜራ እንዳትጠጋ። ይኸውልሽ እንደዚህ ነው አካሄዳችሁ? አዎ እንደዚህ ነው። እንደዚህ ነው። እንደዚህ ነው። አካሄዳችን እንደዚህ ነው። ምን እኮ ለምን? እሺ አሁን እሺ ተረጋጋና ቁጭ በልሽ። ተረጋግቼ ነው የማወራ። ተረጋግተው የምትፈራገጥ እኮ አንተ ነህ። ቤቴ ድረስ ነው እያስፈራራኝ ያለው። ይታያል ወይ? አንዴ ስንት ሽጉጥ አይቻለሁ። ተው በዚህ ልፈራ አልችልም። እኔ ሽጉጥ ስለያዝክ ነው እንዴ? እግር እንዳላሳጠረልህ። እሺ አሁን ቁጭ በልና ተረጋግተህ ቁጭ ያለ አንተ አይደለም ታስቀምጣለህ። እግር ያለው ገብቶሃል? እዚህ በኋላ አንተ ሳይሆን እኛ እያዘዝን ነው የምትሰራው። ቁጭ በሉ። ስለሸጥከው የማይገልህ መስሎ ነው? በድለላ እያወጣ መሳሪያ ስለሸጥክ ስላገናኘ የማይገልህ መስሎ ነው? አንተ ምን አይነት መረጃ አለ? እንደዚህ መሳሪያ ሸጣል እያልከኝ እኮ ነው። እኔ ስለ መሳሪያ የማውቀው ነገር ነው። ከመሳሪያ ምንድን ነው የሰውት ያበላሸው እኮ። አይ መሳሪያ ስለያዝክ አይደለም። ከዛም በላይ ነው እንጂ ከዛም በላይ ምንድን ነው? ከዚህም በላይ አድርገሃል። በሰው ነፍስ ላይ ነው የምትጫወት። የልጅቱን ህይወት አበላሸው ራሱ ከመሳሪያ የብዙ ሰው ህይወት ስታበላሽ ራሳቸውን እንዲያጠፉ እንደሚችሉ አንዳንዶች ተስፋ ቆርጠው ይህን አታውቅም? አረ የምትለው ነገር እኔ ምንም ማውቀው ነገር የለም። አትፈራገጥ። ቁጭ በል አትፈራገጥ። ቁጭ እያወራን ነው። በስርዓት ቁጭ ብለህ አውራ። ስነ ስርዓት ይዘህ መታወራ አውራ። ስነ ስርዓት ይዘህ እናትህ አትምታኝ። ለምን ትመታኛለህ? ስነ ስርዓት ይዘህ ስነ ስርዓት ይዘህ አትምታኝ። ጭራሽ ቤቴ ድረስ መተህ አዎ ተፈጥፋለሁ። ገና በቦክስ ነው ማነሳ። ቁጥር ስነ ስርዓት ይዘህ ይኸውልህ፣ ስርዓት ግን ያዝ። ቁጭ በል። የምንፈልገውን መረጃ ትሰጠናለህ። ስነ ስርዓት ይዘህ አውራ። ተነስ፣ እንደውም ተነስ፣ ተነስ። ፈትሸው እስኪ ረመስ ዙር ዙር እዛ ፈትሸው። ምን ታኛለህ? ጥርስና ማረግፍ ነገሩ እንደዚህ አይነት ቆሻሻ ይዞ ነው የሚሆነው። ቁጭ በል በስነ ስርዓት አውራሽ። እንኳን ቀረጸ ጥሩ አድርጓል። በቃ ስለዚህ ይኸውልህ አሁን ሳትፈልግ ይሄን ቪዲዮ ይዘን እኛ መውጣት እንችላለን። ቁጭ ብለህ ቀረጾሽ። ይኸውልህ ካንተ ማለት ነው የምንፈልገው ማስረጃ ይዘናል። አዎ ሳይዙ እንዳያንሽ እንዳያንስ ከሱ የምንፈልገው መረጃ ይዘናል። አሁን አንተንም ለፖሊስ ሰጣነ ከነ ማስረጃ እንሄዳለን ከፈለክ ማለት ነው። ያም እንደሆነ ከፈለክ ሶስት ጥያቄዎችን ሶስት ማስረጃ አለኝ። በቃ ምንድነው ሶስት ማስረጃ ያለ? እስቲ ንገረኝ። እሱን ፍርድ ቤት ሳቆም ምንም ነገር ክስ ዛሬ መሰርትብሃለሁ፣ ይዤ እሄዳለሁኝ። ምስክር አለኝ። በቪዲዮ የተቀረጽካታለች። ሶስት ይሄው አሁን የተቀረጸው ማለት ቪዲዮ። አንተ ሞኝ ጭራሽ እንደዚህ አይነት ስራዎችን ስትሰራ ጥንቃቄ አታደርግም። ልክ አሁን እንዳልተጠነቀቀው ወይኔ መላኩ አሁን እንዳልተጠነቀቀው ሁሉ ጥንቃቄ የለህም። ዝርክርክ ነህ። ስራህን በአግባቡ ምትሰራ መሰለህ? ዝርክርክ ተዝረክርካል። በዛች ዛሬ ፍርድ ቤት ትቆማታለህ፣ እስር ቤት ትገባታለህ። ፍርድ ቤት ተከታትዬ ጠበቃ ምናምን የሚከፈል ጠበቃ አይኖርም። ማን እንደሚያስጥል እናያለን። ስለዚህ ይኸውልህ እኔ ከአንተ አንድና አንድ ነገር ነው የምፈልገው። አንደኛ የዚች ምስኪን ልጅ ንብረቷን ተዘርፎ ራሷን አጥፍታ ትሙትላችሁ። እንዴት ተስፋ ቆርጣ እንደኖረች ይህን ታውቃለህ አንተ። በዚህም በዛም መሀል ላይ ሆነህ ጆከር ነህ አንተ አይደል? ታጫውታቸዋለህ። ለዚህኛውም ቅሉጥ ያረክ ገንዘብን ትሰበስባለህ። ሰዎችስ የሰው ነፍስስ? እኔ እኮ ስራዬን በአግባቡ ሰርቼ እኮ ነው አይደል እንዴ? አዎ ስራዬን ሰርቼ ነው በአግባቡ። እስኪ ንገረኝ፣ ስራ ምንድን ነው በአግባቡ ስራ? መላኩ ስነ ስርዓት ያዘኝ ስራ አይደል? ቅድም ነገርኩህ እኮ አይደል እንዴ? አንተ አሁን ስለ መሬት ኬዝ አልከኝ። በቃ እኔም እንደዚህ አይነት ስራ ሲሆን እሰራለሁ። በቃ አያሳዝኑም ድሆች? እኛውን ቅድም እያወራን የነበረው እኮ ድሃ ልናፈናቅር ነው እንኳን እያልኩህ፣ ኧረ ለምን እኮ አትልም? ብር እሺ ስንት ትከፍሉኛላችሁ ትላለህ አይደል? አሁን ይኸውልህ ከአንተ የምንፈልግ ምንድን ነው ነግረንሃል። እያንዳንዷን የምትሄድባትን እርምጃ፣ የምትውልባትን ነገር፣ የምትሰራትን ስራ እናውቃለን። እያንዳንዷን ነገር ማለት ነው። ትሰማኛለህ? አሁን የዚችን ልጅ ምስኪን ልጅ ታሪክ ልታበላሽ የሄድክበትን ርቀት እናውቀዋለን።
ፈጣሪ እሷን አግዟት እኛ ጋር አምጥቷታል። አሁን አንተ እንድትነግረን የምንፈልግ ምርጫ እየሰጠው ነው። ትሰማኛለህ? አንተ እየሰማኸኝ ነው? እና እየሰማኸኝ ነው? እና ምንድን ነው እየሰማሁ አይደል እንዴ? እና እየሰማኸኝ ነው? ስለ ጉዳይ ምንም የማውቀው ነገር የለም አልኩህ እኮ አይደል? ስለዚህ የምታውቀው ነገር የለም አይደለ? ሁለት አማራጭ እሰጥሃለሁ። ሰማኝ፣ ሁለት አማራጭ እሰጥሃለሁ። አፍቴ የሚሰማ ከሆነ ሁለት አማራጭ እሰጥሃለሁ። አንደኛ ይሄን ቪዲዮ ይዤ ከዚህ ቤት እወጣለሁ። ከዚህ ቤት እወጣለሁ ማለት ቪዲዮውን ይዤ አይደለም፣ አንተንም አስጭኘህ ፖሊስ ይዤ አሉ አባሎቻችን ይዤ እሄዳለሁ። አንደኛው ማስረጃ ይሄ ቪዲዮ ነው። ሌላ 2-3 ማስረጃ እኛ ጋር አለ። ሁለተኛው አንተ ስማርቱንና ሰማኝ እየሰማሁ ስማርቱን አዳምጥ፣ መስማት አይደለም አዳምጥ ነው የሚሻለው። በደንብ አዳምጠኝ። እንትን የምለውን ነገር ስማኝ። እሺ እየሰማሁ የምንፈልገው ከዚህ የሰራው ጠበቃ አለ የልጅቷን ጉዳይ እንዲሸንፍ ያደረገው። በጣም ብልግናችሁ ቢያንስ እንኳን ስታሸንፏት የእሷን ብር አትተውላትም? የእሷንም ብር በልታችሁ እንደገና ደግሞ ጉዳዩንም እንድትሸነፍ አድርጋችሁ መሬት ላይ ጣላችኋት አይደል? በቃ ሰው ወገን እንትን የላትም ነው አይደል? ስለዚህ ካንተ የምፈልገው ምንድነው ጉዳዩን የምታሰራውን ጠበቃ በምታገኘው መንገድ ታገኘውና አወጣጣህ ሰማኛለህ? የሰራችኋትን ስራ ከዚህ በፊት የምትለውን ስራ አወጣጣህ ካሜራ ጥለንልህ እንወጣለን። እየሰጠው ነው። አማራጮችን በደንብ ስማኝ። ከዚህ በኋላ አልደግብልህም። ካሜራ ጥለንልህ እንወጣለን። እኛ እሱን አጋልጠህ ትሰጠናለህ፣ እኛ አንተን እንተውሃለን። ስለዚህ ምርጫው አንተ ነው። ይሄን እኛ አንተን እንተውሃለን ስንልህ ስለምንተው ነው እንጂ አንተን እንደዚህ ብለን አታለን መረጃ ይዘን ምናምን በዚህም በምን እርግጠኛ ነው? እንደዚህ ያልከኝ ወስጄ ገትርሃለሁ። ምርጫ የለህም። በያዝኩብህ ነገር ወስጄ ገትርሃለሁ። ቀልድ የለም፣ ቀልድ አላውቅም። በቃ አንተን ከፈለግን ነገር ግን ተነጋግረን የምፈልገው የዚች ልጅ ሙሉ ግቢውን ቤቱን በሙሉ እሷ አረብ ሀገር ነፍሷ ወጦ በሰራችው ገንዘብ እንደተሰራ አታውቅም። ሙሉ ወጪ ወጣ፣ ገንዘቧ ሳይሰጣት ምንም ነገር ሳይሰጥ ጭራሽ ቀሟት እንጂ ደግሞ ያመጣችውን ገንዘብ ደግሞ ጉዳዮችን እንጨርሳለን ያለው ጭራሽ አሁን እኮ ወደ አረብ ሀገር ለመሄድ እኮ ወይ በኤጀንት ወይ በምናምን መጀመሪያ ወስደውኝ እዛ በኋላ ካልተከፈለ እኮ አሁን አልሄድም፣ በቃ አለቅኩኝ፣ ከሰርኩኝ፣ ምንም ነገር የለኝም፣ ከዜሮ ደግሞ ልጀምር እኮ ነው፣ ሂጄ ልጠበስ ነው እያለች አንተ ስራዬን ነው የምሰራ ማለት መላኩ ይልካል። ልክ ያለውን ስራ። ስለዚህ እኛ አንተ እንደዚሁ ስናይ መጥፎ ሰው አይደለም። አልሰማንም እኮ ነው። እየሰማ ነው፣ እየሰማሁ ነው። አንተ ከሱ ጋር እያወራሁ እኮ ነው። እኔ ከአንተ እንደውም ምንም ደስ አይለኝም። በቃ ከሱ ተረጋግቶ እያወራኝ ነው አይደል? እሺ እሱ ያወራኝ፣ አንተ ባታወራኝ ደስ ይለኛል። እሺ ችግር የለውም። በቃ እሱ ዝም ይላል፣ ችግር የለውም። እኔ እናንተ ሆነ መተጋገዝ ነው ያለን አማራጭ። እኔ ዋናው ዓላማዬ የልጅቱን ንብረት ማስመለስ፣ ቢያንስ እንኳን የምትሄድበትን ብር አግኝታ ብትሄድ ወደ አረብ ሀገር ተመልሳ ማን አላት? ማንም የላት። ተመልሳ ብትሄድ ይሻላል። ያም የሆነው ግን በልፋቱ ያወጣችው ገንዘብ መመለስ መቻል አለበት። የሰው ፊት አንገብግቧት፣ ጠብሷት፣ ሰርታ አምጥታ ያን ነገር ባደረገች ባሰራች እሷን እንደ ምንም ነገር እንደማታውቅ እንዳልተማረች ሰው ታይታ ልትሸነፍ ነው። ያ ልክ አይደለም። ስለዚህ ካንተ የምፈልገው ቀላል ነገር ናት። ቤት ውስጥ ካሜራ ይቀመጥ፣ ሌላ ጉዳይ አለኝ መጣው አናግረውኛል በእንደዚህ ጉዳይና አንተ እንድትዘው ነው የምፈልግ። ብሩ ጠርቀም ያለ ብር ነው፣ በጣም ቆንጆ ብር ነው። ስለዚህ ያን ብር ይከፈል፣ ተካፍለን እንብላ። በዚህ ኬዙ ሲያልቅ ደግሞ ተጨማሪ እንደሚሰጡና ውል መያዝ እንችላለን ብለውኛል ብለህ እንድታወራው አሁን ደውለህ ጠርተህ ይምጣ። እዚህ ቤት ውስጥ አንወጣም፣ ተደብቀን እንቀመጣለን፣ ካሜራ እናስቀምጣለን። እንዲቀረጽ እፈልጋለሁ። ቢያንስ የሰራውን ስህተት ማወቅ አለበት። እሱን ጎል አስገባልኝ፣ ጎል አስገባልኝ። ከአንተ ምንም ነገር አልፈልግም። አንተ እኮ ምስኪን ደላላ ነህ። በቃ ማለት ስራ ለመስራት ሌላ ምንም ነገር አለ። እሱ ግን ተንኮለኛ ነው። በዚህም በዛም ይሄዳል። ስለዚህ ከአንተ ምንም የምፈልገው ነገር የለም። ግን ቀጣይ ስትሰራ ይሄን ድለላህን ስትሰራ ስነ ስርዓትህን ይዘህ እንድትሰራ ፈልግ።
ገብቶሃል አይደል? እኔ አሁን በምንድን ነው ማምንሽ? በምን አምኜ አማራጭ የለህም። ልትደራደርን አይደለም የተቀመጥን። ይኸውልህ እኔ አሁን እኮ ሌላ መረጃዎች ይዣለሁኝ። በእነዛ መረጃ መሰረት አሁኑኑ አንተን ክስ መስርቻ አስገባለሁ። እሱ ፏ ብሎ ይኖራል። በቃ አማራጭ የለህም አንተ። ጠበቃው አሁንም እዚህ በኋላ ከሌላ ደላላ ጋር አንድ እጅና ጓንቱ ነው እየሰራ ይኖራል። ምን አገባን? አርድ እያለ ነው አሁን ማደውል ከሆነ እና ቀጥታ መሄድ እንችላለን ወደ ጣቢያ። በቃ ቁጥር እደውላለሁ። በቃ ስለዚህ ደውለት፣ ተረጋግተህ ደውለት ይምጣ እዚህ። እኛ ተደብቀን ካሜራ እንሸረፍ በል። ካሜራውን አጠፋልሃለሁ። ተረጋጋና ደውልና ጥራው። ላውድ ስፒከር አድርጋት ስልኳን። ደውለት ይምጣ። እሺ በቃ አጥፋው ካሜራውን። ምን ታየኛለህ? ወደዚህ ካሜራ እንዳለ ለመንገር ነው ለሱ እና ለምን ወደዚህ ታያለህ? ይኸውልህ ወደ ውጭ እወጣለሁ ትልና ማን ተኩሶ እንደሚመታ እራሱ አታውቅም። እሺ እና ታዲያ ለምን አሁን እኔ ወዳለሁበት ታያለህ? ደውለት። ሙኑ የዘገየ ቶሎ በል ደውል። ዋ እንደዚህ አይነት ነገር ጊዜው ከየከበደ ሲመጣ ሰላም እንዴ ሰላም የሆነ ስራ መጥቷል። ሰብኬዝ ነው እና ሰብኬዝ እንደዚህ ያን ነገር አትቀበል ብዬ ነበር። ለምን ትቀበል? ከባድ የኔ ሰዎች ስጋት አይግባ። እዚህ ላይ መለውም አሪፍ ነው። ምን መሰለህ መሪ አዳምጠኝ። እኔ ባለፈውም የታዘበው የሆነ ቀን እዛ ብቻዬን ከታየ ሰዎች እያሉ መተዘን ሰላም አንድ ቆይ አቸው። ስለዚህ አሁን ወደ ከመሄድ በፊት እኔ ጥላይ ነው ማለት አንዳንድ ነገሮች ኢንከፍ የሆኑ ነገሮችን አንተ መጀመሪያ አንተ እንዴት ልም ስጋት እኔ ታውቃለህ፣ አንተ ጋር ብቻ አይደለም የሚሰራው ከተለያዩ ሰዎች ጋር በስሬ እኔ ደግሞ የዛን ቀን ደግሞ እኮ ከሚገርምህ የሆነ ስራ ሰርተህ ያለቀ ስራ በቃ እጄ ላይ ብር ገብቶ እኔ ደግሞ እኮ አንተ ፊት ሳይ ደስ እንድጋብዝ ሁላ በቃ ስሜቴ ነበር። ከዛ ፊት ስትነሳ ታወቀ ማለት ነው። ፊት ስትነሳ ከዚህ ፊት እኮ ነግሬሃለሁ። እንዲህ አይነት ቦታ ላይ ሲቀመጥ እኔና አንተ አንተዋወቅም። ዝም ብለህ ለፊት አዘም ከሆነ ለብቻ ምግብ ይዘህ አትምጣ፣ የሚጠጣም ነገር እኔ ጋር ይዘህ አትምጣ። አሁን የማያቸው ነገሮች አንዳንድ ነገሮችን አንተን ማሊያ አዳም ትቾክላለህ፣ ትቀሸቀሻለህ። ለምን የምትቾክለው? ተረጋግተህ ነው። አንዳንድ ጊዜ እንዝላልነት እማትወጣ አዘቅት ውስጥ ይከታል። ምስኪን መስሎ መጥቶ ሰዎች ከርቸሌ ነው የሚከተው። ስለዚህ ተጠንቀቅ። ስለዚህ ቀደም እኔ እኮ ለአንተ ብዬ ጥቅሙን ጠልቼዋለሁ። ገብቶሃል አይደል? ጥቅሙን የምታመጣቸውን የምናገኘውን ያው መተዳደሪያችንም ነው የምታገኘውን ወይም የምናገኘውን የምታመጣቸውን ነገር ጠልቼ አይደለም። ሰው ግን ምንድነው የምታደርገው? ጥንቃቄ ያስፈልጋል። በጣም ጀርባን እንዲህ ይዞር ማየት አለ። ከማን ነበር ያናገረኝ? ምንድን ነች?
ዘንድሮ ሴቶች ምስኪን መስለው በዚህ ተቀደደ አድርጎ እንትን ሀገር ሂጅ እንደዚህ ሆኜ ምናምን ነግሬያለሁ። እኔ ታውቃለህ አይደለም እኔ ደካማ ማህበረሰብ ውስጥ ነን ያለ ነው። ደካማ ቤተሰብ እየረዳን ነው ይመስል ይብዛ ገብቶሃል አይደለ? ካርቻሌ ወረደ አካባቢ የሚያህል በጣም ስንት ስራ እየተሰራ ነው። ይኸው ለዚህ ለቀላል አሁን ወደ ቤተሰቡ የቤዝ ነው እና ወደ 13 ዓመት እንዳታሳስብ ወደ ኋላ ትመለስ ማለት ነው። ስራ ስትሰራ መጠራጠር እያየህ እኮ እሺ ልክ መጠራጠርን ጠልቼዋለሁ። እሺ ልክ ስራው በሁለት 100 ሺህ ቀብ አዳምጠኛ 500 ሺህ አትቀበልም እንደ አንተ 13 ሚሊዮን ለነሱ ላይ ምን ያደርግልናል? አንዳንድ ሚሊዮን 2 ሚሊዮን አትልም እንዴ? አዳምጠኝ ቢያንስ 3 ሚሊዮን አትልም እንዴ? አንድ ተኩል አትልም? ይሄ ምንድን ነው? መውጫ ይሆናል። ድንገት እንኳን ሌላ ሰው ሊገባ ቢነበረ አንተ ያልገባህ ነገር አለ። ማን ያ የተለከፈ ያ ሰይጣን ነው ማለት ሊገባብኝ ስራው ከሚበላሽ ብዬ ነው። እሺ እና አሁን እኔ 200 ሺህ አንዳንድ ብዙ ብር እንካፈላለን። አንዳንድ ሚሊዮን ከማን ጋር ነው ያወጣው? ገና ልንነጋገር ነው ወይስ ሰጥታለሁ? አካውንቴ ላይ አስገብቶልኛል። ለቤተሰብ ማስኬጃ ሌላውስ እንቀበላለን። መቼ ለቀን ከምናምን ስራውን ደግሞ ሲያዩ ነው አንተ አምልኮ ሰው አይከብም። ልክ ስራውን ሲጀመር ነው ገንዘቡ ታውቀዋለህ መች ስላንተ ገባኝ እኮ አንዳንድ ጊዜ ስራውን እንደሚስተካከል ሲያውቁ አንዳንድ ሰዎች ጆሮ ዳባ። ስለዚህ እሱ ጋር ምን ታደርጋለህ መሰለህ? ብሩ ስንት ሚሊዮን ነው? አንዳንድ ሚሊዮን ነው። ስለዚህ ምንድን ነው የምታደርገው? ያንን ብር የምታደርገው መሰለህ? ከፊታቸው እነሱ እጅ ላይ ያለው ብር እርግጠኞች ናቸው። እንዴት ነው? እሺ ስንጨርስ ይባላል ብሩ ወጥቶ ሰው ሊከፍል የሚችለው ስራውን ሲያይ ነው። ክትትሉን ሲያይ ነው እንጂ አንዴ እንደዚህ ብላስደንግጣቸው። እሺ 13 ሚሊዮን እሺ፣ ወደ ሀሳቡ እሺ፣ ምን እናደርጋለን? ዋናው ምንድን ነው? ዋናው ሁለት ወንድማማች ናቸው ተከራክረን፣ አንደኛው እሱን የያዘው ኬዝ እንትናን ታውቀዋለህ አይደል? አስራት ነው ያለው እና እሱ እንዲሸነፍ ማለት ነው። ከእሱ ጋር ኮንታክት አለ አንተ አይደል? ከአስራት ማለት ጭንቅላቱ አታማ በድንጋይ ናት ብትለው እንደው መልሶ ይለጥፋታል እንጂ ከባድ ሰው። ለማንኛውም እኔ አትተኛ እሱን እንዲሸነፍ ነው የማደርገው። እሱን እንዲሸነፍ አስራት ጋር ነው ያለው ጨዋታው። እሱን አንድ ላይ ስለሚሰራ ግን ትንሽ አንተ በቃ የሆነ እንትን የምትለው ነገር አለ። ነቃ በል እና እኮ እና ታዲያ አስራት እንዲሸነፍ ማለት ነው። የመዛ ጉዳይ ነው። ማን ናቸው? ማን ነው?
ምናልባት ደግሞ ሰዎቹ እኔ ረሃ ናቸው። በቃ ቶሎ ሰዓት ቶሎ ሰዓት ተመለ ናችሁ ማሻየ አብራ በልታንሽ ዳብዘዋል። አዎ አረባት በዛ ነው ጫፋሽ ረምብ ለቀብሽ እና ማለት እሺ ፊትሽ በራበራ ብሏል። አዎ ዛሬ ምንድን ነው ላኪያ አንተ ብር ትላለህ፣ እልክልሃለሁ። ምን ችግር አለ? ስልክ ከጀርባ ነው ያለው። በእናትህ ሌላ ነገር ይዘሃለህ። ቶሎ በል። ምንድን ነው ቁጭ በል። ቻርጅ የለውም። የምን ቻርጅ ነው? ለእኔ ስትል ይኸው እባክህ ትንሽ እኔ እንዲያን ነገር አቋም ግን አንተ በጣም ትቀልዳለህ። እንደ ቤት ኪራይ አለ፣ ቤተሰብ አለ፣ ምን አለ፣ ስንት ነገር አለ። በብር ተቀጣተን ነዳጅ አለ፣ ስንት ነገር አለ። ቆይ ግን በነገራችን ላይ የቅድስት ነገር እንዴት ነው? የቅድስት አንድ ማለት ጓደኛዋ ነኝ ፍቅረኛዋ ነኝ ምናምን ብሎ ነገሩን ይግባኝ ነው ምናምን ነገር ጠይቋል መሰለኝ። እንደዚህ ወሬ ሰምቻለሁ። ከየት ነው የሰማው? እኔ የሆነ በቃ እዛ አካባቢ ስራ አካባቢ እንደዚህ አይነት ወሬ ሲያወሩ ሰማሁ። ብታወራው ምንድን ነው? ተረጋጋ እንጂ። ኧረ በእናትህ አንተ እንደው አንዳንዴ ማለት ኧረ የምታውቀው ነገር ካለ ነገር አታውቅም። ምን ማለት ነው? ምንም የሰማው ነገር ያለቀ የሞተ የከተመ የተዘጋ ነገር ለምን ታመጣለህ? እዛው ዝጋው እንጂ ጨርሰው። አለቀ አይደል እንዴ? ጨርስን አይደል እንደ እሱ ጉዳይ። ስለሰማሁ እኮ ነው እንደዚህ ሰምቼ። አጥፈው። እንዲህ አይነት ነገር ይዘህ አትምጣብኝ እንዴ። ስራችን ሊታበላሽ ነው እንዴ? ወደ ኋላ ለምንድን ነው? እኔ ሁሉ ጊዜ የምነግርህ ይሄንን እኮ ነው። ይኸውልህ ስትነሳ አስበህ ነው መሮጥ ያለብህ። አስበህ ነው መጓዝ ያለብህ። እንዲህ አይነት የተንጠባጠበ ነገር የተነካካ ነገር እኔ ጋር ይዘህ አትምጣ። ነው እሱማ የእሱ ጉዳይ እኮ ታውቀኛለህ። አይ እንደው ድንገት ሰምቼ እኮ ነው ምናልባት ምናምን ነገር እኔ ስለምወድ አብሮ አደጌም ስለሆንክ ጎበዝም ጀግናም ስለሆንክ በቃ ስለማቀርብ አንዳንድ ጊዜ እየተንተባተብክ ነው። አየየየየየይ ማለት እየተመቸኝ አይደለም። ወይም አይደለም የምታውቀው ነገር ምንም የሰማው ነገር ምንም የሰሙት ነገር የለም እንዴ? የቀረ የዛ የተረሳ የምን ጓደኛው ነው ደግሞ? ከየት መጣ ጓደኛው? አያረለ ቅድም የምልህ ነገር ሰውን ቶሎ አትመን። ሰው የሚያደርገውን ነገር አታውቅም። እኔ ጥላዬን አላምንም። ያውንም ጀርቤ ላይ የሆነ ነገር እየፈራሁ ነው። አንተ ምን የሚያስፈራ ነገር እየፈራሁ ነው ማለት ስንት የቤት መጥተህ ስንት ስራ ሰርተን የለ እንደ እኔ እናንተ ምንድን ነው የሚያስፈራ ነገር? እስኪ ንገረኝ። ቤት ና ስትለኝ ችግር የለውም። እኔ አንተ ቤት መምጣት ነበረብኝ። ምን ችግር አለው? መጣ የለ እንደ አንተ ጋር ስታውቀው ለምን መሰለህ ስራችን በጥንቃቄ መሆን አለበት። ይህ እኮ ቀላል ስራ መስሎክ ነው። ህይወት እኮ የሚያስጠይቅ ስራ እኮ ነው። ስለዚህ ምንድነው ማድረግ ያለብን? ምንጊዜም ስራ ስትቀበል በደምብ ሰውዬው አብላልተህ ፈትነህ በራስህ በደንብ በቀይ እስክሪብቶ ከማረምህ በፊት በሰማያዊ በጥቁር በደንብ አድርገህ ለይተህ ምን እንደሚያወራ ይገባኛል። እሱም በደንብ ስራ ብያለሁ። ሰውን የምትይዘው አንደበቱ ላይ ነው። ሲንቀሸቀሽ ነው አንተ ልትወነጅለኝ ነው ሂድልኝ ማለት ያለብህ። ለሌላ ጊዜም ባለ ጉዳይ ቤት አይቀጠርም። እስካሁን አላራክም አይደለ? ውጪ ነው የምታረገው። እስካሁን ውጪ ነው። ቤት እንዳታሳይ። ቤት የሚባል ነገር ባለ ጉዳይ ቤት አይታይ። ማታቀበት ቦታ ያልሆነ ሰፈር ነው ማውራት ያለብህ። ስለዚህ አሁን የምትላቸውን ሰዎች ፈጽሞ እኔ እንጃ ብለህ ይሄ ከኛ እጅ ከወጣ ከረሳ ነው ከቀረ ከቆመ ስንት ዓመቱ ማለት ያለብህ። አንዳንዴ ደግሞ እንደዚህ የቆየ ነገር ቆይቷል ብለህ ስታስብ የሆነ ነገር ትሰማለህ። ገባህ? ያ ነው እና እኔ እንደውም በቃ ይህን ሰማሁኝና ቁጭ ብዬ እያሰብኩ እንዴት እስኪ ቆይ እሱም መምጣቱ አይቀርም። ስለዚህ ጉዳይ አውርተን በዛውም እስኪ የሰማው ነገር ካለ ምናምን ብዬ ነው እኔ እንደዛ ትንሽ ውስጤ እንትን ስላለ እንኳን መጠራጠር አይከፋም እንዴ? እኔ ጠርጥር ነው የምልህ ሁልጊዜ ጠርጥር። ለዛ ብዬ አንድ ነገር ሲመጣ ጠርጥር። መጠራጠር ደግሞ አይከፋም እንዳልከው ጥሩ።
በጥንቃቄ ነው ግን ነገሮችን ስትጠረጠር። ስለዚህ የእነሱን የነ ቅድስትን ምንድነው የምታደርገው? ምንም አይነት ነገር ምንድነው የምትመልሰው? እሱማ የተዘጋ ኬዝ ነው። በቃ እኔ አላውቅም ስለዛማ። ትክክል። አይኔን ግንባር አድርገው ነው። ትክክል። እስቲ እንዴት ነው የምትለው? እሱማ በቃ ያው የተዘጋ ጉዳይ ነው። ከኛ ከወጣ ቆይቷል። ስንት ዓመት እናውቀው ነገር የለም። በቃ እናውቀው። ሄዳችሁ የሚጠይቁበትን ጠይቁ። አጣሩ፣ የምታጣሩበት ቦታ አጣሩ። አለቀ በቃ። እኛ እናውቅ። አንተ ባለጌ ምንድን ነው ማለት ምንድን ነው? ጠበቃ ነህ አንተ? አትዘልዛላ አንተ ተነጋገሩ። ምንድን ነው አንተ? ምንድን ነው? ካሜራ ማን ነው? ወደዚህ ነው። ምንድን ነው? የምን ካሜራ ማን? የምን ካሜራ? ምንድን ነው? ምንድን ነው ማለት ምንድን ነው? ጠበቃው ያለ መቀረጽ መብት አለ። ተናገር። እሱ ዝቅ አድርገው እጅን። ቀና በል ሌባ ቀጣፊ አውልቀው። አንተ ሌባ አውልቀው። ስትሰራ ያላፈርከውን አሁን ካሜራ ሲመጣ ነው ያፈርክ። 100 ሺህ ብር ይላክልህ። ቀና ብለህ አውራቸው፣ አታቀርቅር። ቀና በል። ምን አደረገ እሱ? መሌ ትላለህ። ምንድን ነው መሌ? አስበላኝ ጥላዬን አላምንም እያልኩ አስበላኝ። ምንድን ነው? ንገር ያለውን ጉዳይ ነው። ንገረው እስኪ አንተ ነገር ያለው ጉዳይ ምንድን ነው? እኔ የማውቀው ነገር ስነ ስርዓት ያዛቸው በጥፍ እንዳላቸው ምንድን ነው? እኔ ምን አደረኩኝ? እያንዳንዷን ነገር ከወጣንበት ክፍል አይታል ቪዲዮ እንደያዝን አይደል? ከዚህ በኋላ ብንትን ብትል ማለት ነው ብትንተባተብ ብትል የሚያወራው ነገር የለም። ንገረው አንተ ሰው እዚህ አስቀምጠን የጠራህ ንገረው። እኔ ሽጉጥ ተደቅኖብኝ ነው ይዮባ ገባኔም ከለህይወቴ ፈራው። በቃ ምን አማራጭ እኔ መሰዊያ ነኝ ማለት ነው። ምንድን ነው መሰዊያ ነኝ ማለት? ለአንተ ህይወት እኔ የሚሰዋ ሰው ነኝ። እንዴት መሰዊያ ነኝ? እናንተስ ታዲያ ለአንተ ህይወት ተብሎ ማንም በጥሪቱ ያመጣውን ሀብት ንብረት መዘረፍ አለበት? መወሰድ አለበት? ልትበላ ነው 100 ሺህ ብር? ተናገር እስኪ። ፈርደም ያስበላን። እኔ የምን አንጡራ ሀብት ሰው የለፋበት ምኑን ነው ይበላል? ይኸው ሰማንያ እኮ ምንም ነገር አሁን ያለ ሰዓት ቅድስት የዘጋሁት ጉዳይ የምትለው ቅድስት ጉዳይ ጠበቃው ነህ አትበል። ጠበቃው ነህ የእሷን ጉዳይ በጎን ያስክ። ከዛ ደግሞ ጉዳዩን ተሸንፈ ደግሞ በሌላ በኩል እሱ ባመጣልህ በኩል ልጅቷን ተበቀልካት፣ ብሯን በልተህ አንተ ወራዳ። የስንት ሰው ህይወት የስንት ሰው አሁን ደግሞ ድጋሚ ልትበላ መጣ። ሰድ ብለህ መጣ አይደል? የስንቱን ጩኸት ይችላ አረብ ሀገር መከራዋ ላይ ያመጣችው ልጅቷ ሳታዝን አንተ ሆዳም ከርሰም። ሲም ካርዱ የማን ነው? እሱ የደወለ እግሬን ወደዚህ አድርገህ አንተ ደግሞ ንገረኝ፣ የማን ነው ሲም ካርዱ የተደወለበት? እሱ የደወለልህ የትኛው? አሁን የደወለልህ ደውሎ የጠራው ወደዚህ የሱ ነው። አንተ ላንተ የደወለልህ አንተ ሲም ካርድ የት አባህ ነው የመጣው ነው የምልህ። ምንድን ነው ከእንትን የወጣ ነው? ከምን የወጣ? በስም የወጣ እሱ እኮ አሁን እየሞከረው ነው። ስልክን እየሞከረው ትርኮሉ ሌላ ነው የሚል አይደለም። ከምንድን ነው? ሳፋሪ ምን? ዝም በል አንተ። መሐመድ ኡስማን ነው የሚል ምንድን ነው አንተ? መሐመድ ኡስማን ነው የሚል ሳፋሪ ነው የምትል 09 ብሎ ሳፋሪ አይደል እንዴ? 07 አይደል ሳፋሪ? ምን ደረበት? የማን ነው? ከምን ያገኘው? አጣ። አንዳንዴ ለስራ ልጆች ይሰጡናል። ለስራ ለሌብነት ይበል አይደለም። ሌባ አንዳንዴ ስንቸገር ምን አረጋው? መሐመድ የሚባል ሰው በሰው ራሱ በሰው ስም እንደዚህ በሰው ሲም ካርድ መንቀሳቀስ ወንጀል እንደሆነ አታውቅም? በህግ እንደሚያስጠይቅ አታውቅም? ሲሞቻችን አንዳንድ ጊዜ ስንቸገር ስታክ ሲያደርግ እንደዚህ ይሰጡናል። ስታክ ሲያደርግ አይደለም ለሌብነት ስለማይመች ነው። ኧረ አይደለም። አንተ ሌባ ኧረ ሌብነት አይደለም። ተው እና ምንድን ነው? እስኪ ንገረኝ እስኪ ዛሬ። ኧረ ወንድሜ አፍቴን አጣም ብትል ወይ ካሜራ የምን አባ ወንድሜ ነው? ደስ ነው የሚል
እንዲያውም የልጅቱን መበቀል ፈልጋለሁ። አጥፋው እሱን ካሜራ አጥፋው። ገንዘቡን በትክክለኛው ንብረት ላይ ማዋል ይፈልጋሉ? ለትውልደ ኢትዮጵያውያን ደንበኞቻችን ከንብረትና ከቤት ግዢ በፊት ሁለት ነገሮችን ያስቡ። አንደኛ፣ አካባቢው ምን ያህል ተፈላጊ፣ ሁለተኛ፣ ንብረቱ ለወደፊት ምን ያህል ገቢ ሊያስገኝ ይችላል። ካዛንችስና ሳር ቤት በዲፕሎማቲክ ተቋማት በከፍተኛ የንግድ እንቅስቃሴና በኪራይ ፍላጎት የሚታወቁ ተፈላጊ አካባቢዎች ናቸው። በዚህ ተመራጭ አካባቢ ለመኖሪያም ሆነ ለኢንቨስትመንት የሚሆን ዘመናዊ አፓርታማ እንዲሁም በዶላር ሊከራይ የሚችል የኪራይ ዕድል ይዘን መጥተናል። ባለ 1 መኝታ 8.3 ሚሊዮን ብር፣ ባለ 2 መኝታ 13.1 ሚሊዮን ብር፣ ባለ 3 መኝታ 17.9 ሚሊዮን። 100% ክፍያ ለሚፈጽሙ ደንበኞች እስከ 25% የሚደርስ ልዩ የዋጋ ቅናሽ አለ። እንዲሁም 15% ቅድመ ክፍያ በማድረግ ከ1.2 ሚሊዮን ብር ጀምሮ ቤቶን የግሉ ያድርጉ እያልን ቀሪውንም ክፍያ እስከ 2 ዓመት ከ6 ወር ድረስ መክፈል ይችላሉ። በተጨማሪም ለምቾትና ለዘመናዊ አኗኗር የታሰቡ የጋራ መገልገያዎች አሉን። የመዋኛ ገንዳ፣ ጂም፣ ባካፕ ጀነሬተር፣ የከርሰ ምድር ውሃ፣ መኪና ማቆሚያ፣ የልጆች መጫወቻ። ፕሮጀክቱ በግንባታ ላይ ሲሆን የርክክብ ጊዜው 2 ዓመት ከ6 ወር ነው። ስለዚህ ይህ ቤት ብቻ አይደለም፣ በተፈላጊ አካባቢ የሚገኝ የወደፊት ንብረት ሆነው ዛሬውኑ ደውለው ቀጠሮ የያዙ። በ0960 31 1929 በመደወል ሃሎ ይበሉን። ንብረቶን ባስተማማኝ እጅ። ምንድን ነው ማን ላይ ብለን የምታስብ? ምንድን ነው? እሺ በቃ ለምንድን ነው እንደዚህ አይነት ስራዎች የምትሰራ? በቃ እንደተለከፍኩኝ። በቃ ምን ማለት ነው? በእናት ልለምንህ በወንድ ልጅ ተለከፍኩኝ ማለት ምን? ብሩ ጣፈጠ? ልለምንህ በእናት ቁጭ በል። ምንድን ነው? እሺ ንገር። ቁጭ በል በእናት እንመካከር። በእናት ይህንንም እንትን አጥፋ። እንመካከር? አዎ በእናት እግሬን ዘራ አልበል። ተናገር። እሺ በእናት እንመካከር። ምን ይሻላል? በእናት እንዴት ይሻላል? ምን ላድርግ? በእናት አንቀጽ እያነበብን እንመካከር ወይስ? አይ መግባባት በምንችልበት ቋንቋ እንግባባ። እኔ እና አንተ አንግባባም። አንተ ጋር ማስረጃ ስላለን እሱ ጋር የምንግባባበት ነገር ኧረ እሺ በለን። የለም እሺ አንልህም። እሺ በአንድ ነገር እንስማማ። ችግር የለውም። ያው መጨረሻ አዳምጠኝ። እሺ አባ የምን ያክል ሰዎች ህይወት አበላሽታለህ? ግን ስማችሁን አጣጣ የምን ያክል አንተ የመጠየቅ መብት አለህ? ማወቅ የለብንም። የመጠየቅ መብት አለ ወይ? እና ታዲያ እሺ የመጠየቅ መብት የለህም። እሺ እኔ ነኝ ጠያቂው። ጥሩ እሺ። ምን ያክል ሰዎች እንደዚህ ሰርተሃል? አሁን ውሸት ምናምን አያስፈልግም። በቃ ራዬ ዋሹ አይደለም። በቃ ይሄ ብቻ ነው፣ ሌላ የለም። በእናትህ ገና እንደዚህ ነን። በቃ አሁን ገና መጀመሪያ ነው። እሺ የቅድስት ብቻ ነው? ገና በቃ የቅድስት ብቻ ነው ወይ? አዎ የቅድስት ነው። እሺ ስንት ብር አገኘህ? እነ ቅድስት ከነ ቅድስት ገና ትንሽ ነው። ገና ነው። ስንት ብር አገኘህ? አንተ የምትጋግረው ዳቦ ነው እንዴ? ገና ነው የምትል ብር ተቀብለው ስለ ቆይ ጆሮ ውስጠኝና ለብቻ አይቻልም። የምን ጆሮ ውስጠኝ ነው? አንወጣም። ዝም ብለህ ንገረኝ። ትንሽ ነው በቃ ገና አሁን ቀብድ እሱ ትንሽ ወስዷል። አንድ ሁለት እና ሌላው ገና አየር ላይ ነው። በእናትህ እንነጋገርና አንተ ካንተ ጋር እንነጋገር የለም። የእሷን ብር ሻት መልስላትም ቢያንስ አንተ ቆሻሻ አልችልም። በቃ ማትመልስ አንተ ነው መልስ። አንተ ምንድን ነው? ስንት ብር ነው የሰጠው? ስንት ብር ነው የሰጠው? እሷ ስንት ከፈለች? እሷ 100 ሺህ ብር ሰጠች አይደለ? ከነሱ ስንት ተቀበልክ? ከነሱ 100 ሺህ ብር ድጋሚ ሌላ ተጨማሪ ማለት ነው። እነሱ ከነሱ 200 ሺህ ብር አድርገው ሰጡ። የእሷን 100 ሺህ ብር ያዝክ፣ 300 ሺህ ብር አጠቃላይ ሁለታችሁ ወሰዳችሁ ማለት ነው አይደል? ቆሻሻ በእንታው ትላለህ ደግሞ አፍከተ አንተ ሌላ ምንም ስራ አልሰራውም ትለኛለህ። ሰድ ብለህ ልትሰራው የመጣ ሰው ማመን እንደሌለበት እሱን እየመከርከው። የስራ ባህሪ እኮ ነው። የስራው ባህሪ ነው። የተከበረ ሙያ እንዳለ ታውቃለህ? አለ የለህም እንጂ ትነጠቃታለህ እንጂ። ፍቃድን እናስነጥቃለን። ፍቃድ ይነጠቃል። ለማኝ ነው የምትሆን። ዝም በል አንተ። ፍቃድ ይነጠቃል። ለምንድን ነው የማይነጠቅ? ተነስ ብለህ አንተ ተነስ። ጉልበት የለብህ ነው። ለምን ነው እንዴ? እስኪ ተነስ እናውራኝ።
ለምን በእናትህ ፈቃድማ ክትጠየቅ ተወሰድኩ። በቃ በምን ይተዳደራለሁ? በምን የምትተዳደር? ደካማ እናት አባት አለኝ። ኧረ በእናትህ ልጆች የሚማሩ አሉ፣ ወንድሞቼ እህቶቼ ከአንተ ምንም አይፈልጉም። በቃ መማሪያ ይሆነኛል። በእናትህ ኧረ በእናትህ አንተ ተነስተህ አትለምንም እንዴ? እናትህ ቆማ ያኛል እንዴ? ተነስ እንዴ እኔ ብቻ ነኝ እንዴ? በቃ በተወሰነው ተነስ። ምንድን ነው ቁጭ ብለህ አንተ ጋር ስለተነጋገርን አንተን ምን ተሆነ የመሰለህ ነው? ንገረኝ። ምን ተው መስሎ ነው? ተነስ፣ ውጣ።